በእናትሽ ያዣት ውሃ ድፊባት ሰሚራ አታስጨንቂን። አደኢንግ አንቺም እንደሱ ታጥቦጭ ካኮሽ ምን ላርግሽ ታዲያ? በዚህ ጋር አንቺን ሰባብል፣ በዚህ ጋር እሱን ሰባብል። ልጃችሁ ያሳዝናችሁ። እኔ አንቺን ብሆን ያለ ጥፋቴ እግሩ ላይ ወድቄ ይቅርታ ጠይቄ ምስኪን ሆኜ ልጄን አገር ቤት ከገባው በኋላ ነበር ስራዬን የምሰራው። ግን አንቺ ጅል ስለሆንሽ ምንም ባስረዳሽ ሊገባሽ ስላልቻለ ምንም ላያረግሽ አልቻለም። አብረሻት ያለሽው ልጅ አናግሪኝ። አብረሻት ያለሽው ልጅ ፈልጋለሁ አረጋጋለሁ። ከዚህ በኋላ ኧረ እኔ አውቄሻለሁኝ። እኔ የምነግርሽ ነገር ስላለኝ ነው። እሺ እንትና መኪያ ራሷን ስታ ወድቃ አብራት የምትሰራውን ልጅ ስልክ ቁጥር ፈልጌ ነበረ። እሱን ተይው። እኔ እውነታውን ነገር እነግርሻለሁ። ማለት አሁን ላይቭ ላይ እያየናት እኮ ነው ወደቀችው። ወንድሜ ቪዲዮ አብርታ ነበር ላይቭ ላይ እያየናት። እሱን ተዘግቻለሁ። ልጄን እንደ አንዲት እናት 2 ወር ተዘግቻለሁኝ። ስለዚህ እኔ አሁን ላይ ደግሞ ያለሁበት ሁኔታ ከባድ ነው። እኔ አለበለዚያ ሙሉ በሙሉ ላይቭ ላይ አስቀምጨው ራሴን አጠፋለሁኝ። የዛ ሰዓት ግን ሞተች ብላችሁ ላይቭ ላይ እንዳትሉኝ። ስለዚህ እኔ አሁን ለልጄ ስራ መጥቶ እኮ ነው ድምጽ ስለሆነሽ እኮ ነው። ምን እኔን ይሄን አርጊልኝ በይ። ፎቶ ለጥፌ ቪዲዮ ልስራልሽ። የዓለም ህዝብ ድምጽ ይሁንሽ። በቃ እኔ ይሄን ብቻ ነው ላረግልሽ የምችለው። ፎቶ ለጥፌ እሺ፣ ነገ ያሳየኝ። ለህዝብ ማሳወቅልኝ። ነገ ያሳየኝ ልጄን በስነ ስርዓት ያሳየኝ። እና እኔ ስለ ነገው ኃላፊነት አልወስድም። ለመሰለሽ ምን አልሽኝ መሰለሽ? አልሽኝ ልጄ ለ3 ቀን ይዤ እሄዳለሁ ስትይ አዳምጪ። ነርቨስ አታርጊኝ። እኔ እርጉዝ ነኝ፣ ትዕግስት የለኝም። አዳምጪኝ። በዛ ላይ ርቦኛል። ስሚኝ አንዴ ልንገርሽ መኪያ፣ እኔ እሱ ቃል የገባልኝ ለአንቺ ብዬ እንዲህ ደርቄ የማገኘው ጥቅም አለ እንዴ? እኔ የማንንም ሰገጤ እንደዛ ሳባብልና ስለማመጥ የማገኘው ጥቅም አለ? እናት ስለሆንኩኝ እኔም በሰው ሀገር ልጄን ባሳድግ እኔም ነገ ልጄን ብነጠቅ ስሜቱ እንዴት ከባድ እንደሆነ ሳስበው ከልጆቼ በፍቃዴ እንኳን ለ15 ቀን ኢትዮጵያ ለስራ ስሄድ እንዴት እንደሚናፍቁኝ እንዴት አይኔ ላይ እንደሚንከራተቱ ማታ ማታ በህልሜ እንደሚመጡ ስላየሁት ከልጅ መለየትን ስላዘንኩልሽ እኮ ነው የማንንም ሰገጤ ሳባብል እንትን ስለ ከረምኩትኝ ታጥቦ ጭቃ የሆነ እንደገና እንደ አዲስ ኢነርጂን የጨረስኩት ላንቺ ብዬ እኮ ነው። የከፈልሽኝ ነገር አለ፣ የከፈለኝ ሰው አለ። ህሊና ስላለኝ እናት ስለሆንኩኝ እኮ ነው። አደኢንግ አንቺም እንደሱ ታጥቦ ጭቃ ከሆንሽ ምን ላርግሽ ታዲያ? በዚህ ጋር አንቺን ሰባብል፣ በዚህ ጋር እሱን ሰባብል። ልጃችሁ ያሳዝናችሁ። እኔ አንቺን ብሆን ያለ ጥፋቴ እግሩ ላይ ወድቄ ይቅርታ ጠይቄ ምስኪን ሆኜ ልጄን አገር ቤት ከገባው በኋላ ነበር ስራዬን የምሰራው። ግን አንቺ ጅል ስለሆንሽ ምንም ባስረዳሽ ሊገባሽ ስላልቻለ ምንም ላያረግሽ አልችልም። ገባሻ? 10 ደግሞ ራሴን አጠፋለሁ እያልሽ አታስፈራሪኝ። እኔ ላደርግልሽ የምችለው ፎቶውን ለጥፌ ቪዲዮ ሰራልሻለሁ። ኤምባሲ ደውዬ እነግርልሻለሁ። ልጅሽን ያለ አንቺ ፍቃድ የልጅሽ አባትና ውሽማሽ ይዘውብሽ እንዳይወጡ ካገር ለኤምባሲ ያሳውቅልሻለሁ። ፎቶውን ለጥፌ ቪዲዮ ሰራልሻለሁ። ቪዲዮን ያየ ህዝብ ሁሉ ድምጽ ይሁንሽ። እኔ አንድ ግለሰብ ነኝ፣ ብቻዬን ምንም ላደርግልሽ አልችልም። ለነገ ሀበሻ ሬስቶራንት ተስማምቶ ነበር። አንቺ ግን እኔ አሁን ፈራሁሽ። ገባሽ? ሄደሽ ብጥብጥ ብታነሺ የሆነ ነገር ቢፈጠር ኃላፊነቱን አልወስድም። አሁን መናገር ትችያለሽ። አታልቅሽ። አሁን ውሃ ጠጪ። ሌላንቺ ብዬ እኮ ነው እርጉዝ ከሱ ጋር ስዳረቅ የቆየሁት። መኪያ እኔ ማለት ነው ምን እንደሆነ የምፈልገው ከዚህ በላይ አሰቃየኝ። 2 ወር ሙሉ ማለት ነው ረቢ 2 ወር ማለት አጠገቧ ያለሽው ልጅ በእናትሽ አናግሪኝ። አብረሻት ያለሽው እባክሽ ቪዲዮን አብሪው። እናት ውሃ ስጫት አብረሻት ከጎና ያለሽው ልጅ ስምሽ ማን ነው? እናት
መኪያ አብረሻት ያለሽው ልጅ አናግሪኝ። አብረሻት ያለሽው ልጅ ፈልጋለሁ። አረጋጋት ዋልጋለሁ። ከዚህ በኋላ የሚፈልገው እሱ ሁሉ ነገር ተስተካክል ይችላል። ይመኛል ሁለት ህይወት ተስተካክለዋል። ይኸው እየታገኝ እንዲህ ሁለት ስቃይን ያላስለመንኩትን እንዲህ ነገሮች ይስተካከላሉ። እናቱ ውሃ ስጫት አንዴ እንድትረጋጋ መጀመሪያ ውሃ ስጫት። ውዴ ማን ነው ስምሽ? ከጎኗ ያለች ውዴ ማን ነው ስምሽ? ማን ነው ስምሽ? ማሬ ከመታለሽ ከሚራዬ ውሃ አምጪላት መጀመሪያ ውሃ ስጫት። ውሃ ያረጋጋል። ምን ላይ ነው ያለችው? ጋይስ ጣራ ላይ ናት መሰለኝ። መኪያ እስቲ ልሽ መኪያ ውሃ ጠጫ እንዴ። ተረጋጊ ማሬ ተረጋጊ። እሺ እኔ እኮ ጉዳዩን በጸባይ ብንጨርሰው በሰላም በአጭር ጊዜ ውስጥ ነጭ ወረቀት ላንቺም ለልጅሽም ጨርሼላችሁ ትኬት ቆርጬላችሁ አገር ልጅሽን አስገብተሽ ከዛ በኋላ የፈለግሽው ዱባይ መምጣት ብትፈልጊ ልጁን ለእናትሽ ሰተሽ ዱባይ ላመጣሽ። እኔ ግን ቀድሜ እሱ እዚህ ጋር ጉዳዩ እንዳይበላሽ መናገር አልፈለኩም። አላማዬ የነበረው ልጅሽን ብቻ ይዘሽ ሀገር እንድትገቢ ነበር ሀሳቤ። ገባሽ? አንቺ ግን ቸኮልሽ። ምን ያርገች ነው ሰሚራ? ምን አርጋ ነው ሰሚራ? ይስተካከላል እኮ በእናትሽ ያዣት ውሃ ድፊባት ሰሚራ። ሰሚራ ምን ሆነች? አንቺ ሰሚራ ንገሪን በእናትሽ አታስጨንቂን። ሰሚራ ምን ሆነች? ራሷን ስታ ነው። ውሃ ድፊባት፣ ውሃ ድፊባት፣ ውሃ አምጪና ድፊባት። ብቻዬን ነኝ። ምንድን ነው ወደቀች? ምናች? ወይኔ ጉዴ! ፖሊስ ጋር መደወል ትችያለሽ? ወደቀች ናገራለች ነው ያለችው። ሀቡ አልናገርም ማለች ነው ያለችው። ማለች አልወደቀችም አልናገርም ማለች ነው ያለችው። እሺ ውሃ አምጪና ድፊባት። አንቺ በባሊ ውሃ ውሃ ድፊባት። ሆነ በቃ በድስጥም በምንም ባገኘሽ ነገር እየቀዳሽ ውሃ ድፊባት። አይዞሽ ሰሚራ አይዞሽ፣ ተረጋጊ። አንቺ ስትረጋጊ ነው እሷን መርዳት የምትችይው። ተረጋጊ እሺ ሰሚራ። ማዳምን መጥራት አትችይም? ማዳም ቤት ናችሁ አይደለ? ውሃ ድፊባት በእናትሽ።
ሎኬሽኗን በተቀበልኳት ኖሮ በእናታችሁ ወይ አሁን ሰው እዛ አካባቢ ያለ ሰው እንዲሄድልን ማድረግ ይችል ነበር። ሰሚራ ስልኩን ጥላውን የሄደችው እሷ መዳምን ልጠራ መሰለኝ አይደል? አይ ኔትወርካቸው ነው መሰለኝ። ስታክ አርቃ ነው ኔትወርኳ ነው። ስልኩን ይዛ ነው እንዴ ሰሚራ ሄደችው? ስልኩን ትታው ሄደች መስሎኝ ነበር። ስልኩን ይዛ ነው ሄደችው ሰሚራ። የሰሚራን ቁጥር መቀበል ነበረብኝ። ስልኩን ይዛው ሩጣ ወደ ማዳም ስትሄድ ኔትወርኩ ተቋረጠ። የሰሚራን ስልክ መቀበል ነበረብኝ። አብራት ያለችውን ስሟንም በመከራ ነው ደጋግሜ ጠይቄያት ነው የሰማችኝ። እንዴ ምን እናድርግ አሁን? ባልየው ጋር ልደውልለት እና ሎኬሽኗን የስራ ቦታዋን ሎኬሽን ያውቀዋል አይደል? ሰው መላክ ከቻለ እሱ ወይኔ ጉዴ። ወይ የሰሚራን አብራት የምትሰራዋ ልጅ ስልክ ታውቀዋለህ ወይ ልበለው እና የእሷን ስልክ ልቀበለው። እኔ የሰሚራን ስልክ ነው የምፈልገው። እሱስ እሺ ለምን አያነሳም? ለምን ጭንቀታችንን ይጨምርብናል? አሁን እሺ ማን ነው የሚነግረን? እቺ ልጅ ሞታ ይሁን ኖራ ይሁን? ሰምቶ ይሁን ፈርቶ ይሁን? ወይኔ ፈጣሪ አደራህን ብቻ ልጅ ምን ነገሩና እንዳይሆን እስቲ በሷ ቁጥር ደጋሚ ሞክሪ። አዎ ሞክሪ በእናትሽ። የሰሚራን ስልክ በእናትሽ እኔ ይፈጠራል ብል የሰሚራን ስልክ ቀበል ነበረ። አሁን እኔ ራሷን ጥላ ይሁን ከፎቁ ላይ ፌንት በልታ ይሁን ራሱ እርግጠኛ አይደለም። ለምን ሰሚራ በድንጋጤ እያለቀሰች ስለነበር የምጠይቃትን አትመልስም። ሽንቴ እንታውደው። አይ አሁን ሀቡ ስደው አገናኛቸዋለሁ። ሀቡ አንስቶ ነበረ። እሺ ምን አለ? ስልክ አንሳ ሀይባ እየፈለገችክ ነው ስለው ዘጋው። አሁን ልደውልለትና አናግሪው አንቺ። እሺ ቆይ አሁን አንሳ ካልሽ በቃ ኢሞ ሊያነሳ ይችላል። ቆይ ልደውል ቀርሽ ሰላም ማሜ እንዴት ነህ? ሰላም ነው ማሜ። ጓደኛው ነኝ። እሺ ማሜን ፈልጌ ነበረ። ይኸውልሽ እየሰማሽ ነው? አዎ ማሜን አገናኘኝ። ሀቢባ ነኝ። ኧረ እኔ አውቄሻለሁኝ። እኔ የምነግርሽ ነገር ስላለኝ ነው። እሺ እንትና መኪያ ራሷን ስታ ወድቃ አብራት የምትሰራውን ልጅ ስልክ ቁጥር ፈልጌ ነበረ። እሱን ተይው። እኔ እውነታውን ነገር እነግርሻለሁ። ማለት አሁን ላይቭ ላይ እያየናት እኮ ነው ወደቀችው። ወንድሜ ቪዲዮ አብርታ ነበር ላይቭ ላይ እያየናት። እሱን እኔም እያየሁሽ ነው። እሱን ተይው። ለእኔ እውነታውን ነገር እንገርሽ። እሺ እኛ የእነሱ ጠባይ አዲስ አይደለንም። አሁን እሱ ልጇን ማየት ነው አይደል የምፈልገው? አዎ ልጇን ማየት ከሆነ ደግሞ አሁን ልጁ ነይ ቶሎ ብሏት ቤት ብትመጣ እሷ የምትፈልገው 100% እዚህ ተመጣች በኋላ እሪ ብላ እሱን አደጋ ላይ ለመጣል ነው የምፈልገው። እኛ ልጅቱን ስለምናውቃት ማለት ነው። ከዚህ ቀደም ቤት ወንድ ይዛ መጣ ልጁን ከቤት እንትን እንዲላት አስደርገዋለች። ቤት ያሉ ሰዎች ጋር ታቁረዋለች። እሺ ገባሽ? አሁን ደግሞ ያለበት ቤት 2 ጊዜ ነገር አደጋ ፈጥማበታለች። ስለዚህ አሁን ደግሞ 3ኛ አሁን አንተና አሳያት ብንለው በእጅ አይልም። ችግር የለውም አያሳያት። ብቻ ነው አሁን የእሷን ደህንነት ማወቅ ስለምፈልግ ወይ የመዳሟን ስልክ ይስጠኝ ወይ አብራት የምትሰራ ኢትዮጵያዊ ሰሚራ የምትባላለች የእሷን ስልክ ይስጠኝ። እኔ ጀስት ደህንነቷን ብቻ ነው ማወቅ የምፈልገው። አሁን ስለ ልጁን ስለማየቷ ሳይሆን ራሷን የሳተችው እዚህ ላይቭ ላይ ነው። ከፎቅ ላይ ራሷን ልትጥል ስትል ሰሚራ ናት ጎትታ ወደ እንትን ያዳነቻት፣ ወደ ከመውደቅ ያዳነቻት። ስለዚህ ራሷን ስለሳተች እቺ ልጅ ስለማታውቂያ ነው ታውቁ። እሺ ላረጋግጥ። ስለማታውቂያ ነው። ይሄ ውሸት ነው። ቦተልካ እየሰራኝ ነው። እሺ ላረጋግጥ። ለመሰለክ እኔ ጥፋተኝነት ይሰማኛል ስለተጫንኳት። ዝም በይ ብዬ ስላላስወራኋትኝ
ሚውት አርጊ እያልኩ አስሬ ስለተቆጣኋትኝ ያለ ጥፋቷ ይቅርታ ጠይቂ አንቺ ነሽ ጥፋተኛ ብዬ ስለተጫንኳትኝ ተጸጽቻለሁ። ገባት? ሜቢ እቺ ልጅ ራሷን የሆነ ነገር አርጋ ከሆነ እኔ ህሊናዬ ይጸጽተኛል። ስለዚህ ደህንነቷን ብቻ ሰላም መሆኗን ማረጋገጥ ስለምፈልግ አብራት የምትሰራዋን ስልክ ወይም የመዳሟን ስልክ ስጠኝ። ምን እሷ ራሷን ስታወድቃለች ስልክ እያነሳች አይደለም ስደውል። ገባ? እኔ ከወቀሳ ከህሊና ወቀሳ ነፃ መሆን ስለምፈልግ ነው። ጀስት ከሰላም መሆኗን ካረጋገጥኩ በኋላ አለቀ። በቃ አያገባኝም ከዛ በኋላ። ልንገርሽ ሀቢባ፣ አውቆ የተደበቀ ሰው ቢጠሩት አይሰማም የሚባል አባባል አለ። ልጅቱ ጠባ ነው። አሁን አንቺ ብትደውይ ምንም ብትይም እኛ ብንደውልላት ምንም ብትል ልታነሳልሽ አትችልም። አንዴ አውቃ ነው ይሄን ነገር እየሰራች ያለች እኮ። እሺ መዳምየው ካላነሳች መዳሟ ይሄ ሊይዝሽ ይችላል እኮ። መዳምየውስ ለምሳሌ መዳምየው ልታነሳልኝ ይችላል። የመዳምየው ስልክ አለኝ ብሏል ቅድም ማሚ ላይቭ ላይ። ስለዚህ የመዳምየውን ስልክ ስጠኝ። እኔ ከጸጸት መዳን እፈልጋለሁ። ነገ ሞታለች ለአስክሬኗ አዋጡ የሚባል ነገር መስማት አልፈልግም። ጀስት ልጅቷን ደውዬ ሰላምነቷን ካረጋገጥ በኋላ አይመለከተኝም ከዛ በኋላ። እሺ የመዳምየውን ስልክ ወይም የሰሚራን ስልክ። እሺ ሁልጊዜ እንደዚህ የሚል ሰው አመሉ ነው ብላችሁ አትተው። የእውነት ሊያደርገው ይችላል፣ አይታወቅም። እሺ እጠብቅሃለሁኝ። እንትን በለው ደግሜ እደውላለሁ። አጣራልኝ ነው የሰሚራን ወይም የመዳምየውን ስልክ። እኔ እደውልልሻለሁ። እሺ እጠብቅሃለሁ። እሺ ኦኬ። መዳምየውን ስልክ ጠይቁ። ጓደኛው ነው ይሄን ሲወይ ገቦ ታዲያ ጓደኛው ራሱ ልጁ ያወራል እንዴ? አናገር ብሎ ሰጥቶት መሰለኝ ይባላል እንዴ? ምን መሰለሽ ብዙ ጊዜ እንደዚህ የሚሉ ሰዎች ካላመናቸው የስነ ልቦና ሐኪም ጠይቁ። ብዙ ጊዜ ራሴን አጠፋለሁ የሚሉ ሰዎች የሚያምናቸው ሲያጡ አንድ ቀን የእውነት ያጠፋሉ። ገባችሁ? እሷ ሁሌ ራሷን ለማጥፋት ስለምትሞክር አመሏ ነው ብለው ነው የተዋት። ለምሳሌ የሆነ ተረት ካወቃችሁ የሆነ እረኛ ከብት ጠባቂ ነበረ። እንትን መጣ ከብቱን የሚበላው ምንድን ነው? የሆነ ለመጣብኝ ሲል የአካባቢ ሰዎች ሩጦ ይመጣሉ። ሸወድኳችሁ፣ ተኩላ መጣብኝ ሲል ይመጡለታል። ሸወድኳችሁ ይላል፣ ተናደው ይሄዳሉ። በሁለተኛው ምንድነው? በሶስተኛው ተኩላ መጣብኝ ሲሉ አላመኑትም። አመሉ ነው ብለው ተውት። የእውነትም ከብቶቹ እንዳለ ተበሉ። አንድ ሰው ያለ ምክንያት ራሱን ለመጉዳት አይሞክርም። አንዴ ሁለቴ ራሱን ለመጉዳት የሞከረ ሰው አመሉ ነው ብላችሁ ከተዋችሁት በሶስተኛው ሊያደርገው ይችላል። እኔ ደግሞ የዚህ ምክንያት መሆን አልፈልግም። ለምን እሷ የመሰላት ምንድነው? እኛ ሁላችንም ከሱ ጎን የቆምን ነው የመሰላት። እኔ ለራሷ ብዬ ነው ከአንተ ጎን ነን፣ አንተ ነህ ትክክል፣ እሷ ጥፋተኛ ናት ምናምን ያልኩት የእሷ ችግር እንዲፈታላት እሷ ልጇን ሀገሯ እንድትገባ ስል ነው። ሁሉንም ነገር አታውሪያ ራሷ ብዬ ነው። አሁን ቶሎ ደግሞ አታነሳም ቁጥሩ። እሺ እሷ አውቃ ነው በሉ። ጓደኛዋ እንደዛ የምትሆነው ስታስመስል ነው። ጓደኛዋ አብራት የምትሰራ አንድ ቤት ሰሚራ አይታችኋል እንዴት እንደደነገጠች። ብቻዋን ብትሆን እሺ ድራማ ነው ይላሉ። ይሄ መጨረሻው 12 ነው የሷ ቁጥር ማሪ። መጀመሪያ ይላኩልሽ። ሁለት አይላኩት መጀመሪያ ነገር ተው ፈጣሪን ፍሩ። ተመካክረው ይሆናል አትበሉ። ተው እንደዚህ ኦንላይን ላይ እንደዚህ ቢዚ እያደረገች ነው ማሪ። ይሰራሉ ስልኳ ቢዚ እያደረገች ነው። እዚህ ካደረገች በቃ ሰሚራ ናት ቢዚ የምታደርግብሽ። መዳም አጠገባቸዋለች ማለት ነው። ጣርታት ነው መዳም እንትን ማንም እናት ልጇን ትቀማ ይድረስባት በእልህ ብዬ እንትን አለ። ምንም የትኛውም እናት የትኛውም ዱርዬ ባለጌ ክፉ እናት ልጇን ልትቀማ አይገባም። የትኛውም እናት ልጇን የማሳደግ ኢማጂን ልጅሽን የባልሽ ውሽማ ስታዝበት በአንቺ ልጅ የባልሽ ውሽማ ስታዝበት በሰው ሀገር እሷ ካልፈቀደችልሽ እዛ ሀገር ላይ መኖር እንደማትቺ በልጅሽ አባት ሲነገርሽ ኢማጂን። በጣም ነው የሚያምነው። ያ ራሱ እኮ ያሳብዳለች። ታኮ ከቃልዋ አይደለችም ስትናገር ግብግብ ብላለች።
የራሷን አትወልድም ወይ? እሷ አለች እኮ ለምንድን ነው የኔን ልጅ የምትወስድብኝ? የራሷን አትወልድም ወይ? እየጠበኩት ነው እንዲደውል። እኔ ራሴ ደውልልሻለሁ ስላለ ቁጥሩን። ኦኬ እንዴ ደውሉ። ስልኬ ሳይለንት ሆኖ ነው ያለየሁት። ደውሏል። አሁን ነው ከአስር ላይ ነው። አገኘህልኝ ቁጥሩን? የመዳምን ስልክ ሰጥቶኛል። ማዳም ጋር ልደውል ነው። ይደውልልሻል ሀቡ? በዋትሳፕ ነው የምደውለው እንጂ ቀጥታማ የለኝም። እዚህ ጋር ማሰማት አንችልማ የመዳም ድምፅ ሪምዬ። እሺ እንጂ ሰጥቼሽ ለአንቺ ስፒከር አድርገሽልኝ እንትን ነበር። ለምን ሴትዮዋ ድምጿ አየር ላይ እንትን እንደተባለባት ስታክ እሷ ላይ ችግር ልታመጣባት ትችላለች። ስሟን ሳልጠይቀው የመዳምየውን። ኦኬ የመዳምን ስም አያውቁትም። የመኪያት ነኝ ብዬ አወራታለሁ። ሚዩት አድርጌ አወራታለሁ። ዋትሳፕ ሳውዲ ይሰራል አይደል? ኮሊንግ የሰሚራን ስልክ መቀበል እኮ ነበረብኝ። የሰሚራን ስልክ ተቀብዬ ቢሆን ኖሮ እኮ አሁን የሁሉ ስትረስ ውስጥ አንገባም ነበር። ይሰራል ሳውዲ? አይሰራም። ዋትሳፕ አይሰራም። አረ ማዳም በዋትሳፕ ነበር ልደውል። በቃ በቀጥታ ልደውላ። በቃ ስር ብር ልምላኔ ታለ ቀጥታ ስልኬ አፍሪ ከእንትን ቅድም እኮ ማሜ ጋር ደውዬ ነው ያለቀብኝ። እሷ ባለቤት ጋር ግን እኮ 50 ብር ካርድ ሞልቼ ነበረ ትናንትና ኤምባሲ ስደውል። ግን ከምን እንደሚያልቅ እኔ ካርዱ አላውቅም። ኤምባሲ በቀጥታ ካልሆነ በዋትሳፕ ቶሎ ስለማይመልሱ ዋትሳፕ ላይ እንዲመልሱልኝ መጀመሪያ በእንትን ነው ማወራቸው በቀጥታ። ይህ ሳውዲ ነው። እኔ ካርድ ነው የጨረሰው ሳውዲ ኤምባሲ ለመደወልና ካርድ ዘጋ ሳልጨርስ። መዳሟ ግን ጥሩ ሰው ናት። ምን እንደተፈጠረ ታውቃላችሁ? ሰሚራ ስትጮህ ጩኸት ሰምቼ እየሮጥኩኝ መጣሁ ወደ ፎቅ። ምንድነው ስል ተዘርራለች። ከዛ ወይኔ በቃ ሞተች ብዬ ውሃ ደፍተንባት ትንቀጠቀጣለች። እና እኔና ሰሚራ ለሁለት ወስደን ሰራተኛ ክፍል አልጋዋ ላይ ያደረግናት እና ቁራን ምናምን ቀራንባት እና እንድትረጋጋ እያደረግናት ነው። እና ደህና አይደለችም ልጅቷ። እኔ በቃ ትሂድልኝ፣ ቤቴ ውስጥ ሞታ ችግር አልፈልግም አለች። ሴትዮዋ ጆርዳኒ ናት፣ ባሏ ሳውዳዊ ነው። እና በቃ እኔ አልፈልግም እንደዚህ አይነት ጭንቀት። መጥቶ ከዚህ በፊት በርጋ ችግር ፈጥሮ ነበረ። ሁሌ ነው የምታለቅሰው፣ በየቀኑ ታለቅሳለች። ሄደሽ ሰፋራችሁ ለምንድን ነው ማትከሹ ብያት ነበር። አስላን ያ አህማራ አለችኝ። አህያ ናት ሲጀመር እንዳትታረቂ ብያት። የዛሬ እኔ ጋር ስትሰራ 1 ዓመቷ ነው። ከዚህ በፊት ከ2 ወር በፊት እንዳትታረቂ ተይ፣ ከዚህ ሰው ጋር ይቅርብሽ ብያት ነበረ። አልሰማም ብላ እምቢ ብላ ታርቃ ይኸው አሁን ከሌላ ሴት ጋር ልጇን ይዞ እንደዚህ እየተሰቃየች ነው። እና ሄደሽ ሰፋራ የላችሁም ወይ እናንተ ኢትዮጵያኖች ኤምባሲ የላችሁም ወይ ሄደሽ ክሰሺ ብያታለሁ። ግን እሷ ይኸው እስካሁን ሳትከስ እና እኔ በየቀኑ እያለቀሰች እንደገና ደግሞ ይኸው አሁን የደነገጥኩትን ድንጋጤ እኔና አላህ ነን የምናውቀው። እና ቤቴ ውስጥ የሆነ ነገር እንድትሆንብኝ አልፈልግም፣ ትውጣልኝ። አሁን ሰሚራ ስትጮህ እኔ በጣም ነው የደነገጥኩት። መጣም ተዘርራ ሳያት የሞተች መስሎኝ በጣም ነው የደነገጥኩትኝ። ውሃ ደፍተንባት አሁን ቁራን ጣርቼባት እየተንቀጠቀጠች ነው፣ ወደ ራሷ እየተመለሰች ነው። በቃ ደህና ስትሆን ትሄድልኝ፣ በቃኝ፣ አልፈልግም፣ እኔ የቤቴ ውስጥ እንድትሞት አልፈልግም አለች ሴትዮዋ። ምን ይሻላል? ከሴትዮዋ መቀበል ነበረብኝ የሰሚራን ቁጥር። ካርዴ ዘጋ ደግሞ ሳልቀበላት ገና እንዳነሳች አና ክትመክ የስለ ታሪክ ዲያክትች ነይና ሀትሽን ሰጀልስ። ግን መዳም እኔ እኮ ካታር ነው የምኖረው ቁጥር ያልወጣልሽም እንዲ ያልኳት።
እንዴት እንደጮኸች ነይውና ውሰጃት። እኔ ጣጣ አልፈልግም፣ የልጆች እናት ነኝ። በቤቴ ውስጥ እንድትሞትብኝ አልፈልግም፣ ትውጣልኝ አለች። እሺ አሁን እኔ እሷን ማናገር ፈልጋለሁ። ድጋሚ ካርድ ልሙላ። ቆይ ሀቡዬ ልሞክርላት እና ካነሳች በራሷ ስልክ ታወሪያታለሽ። አንቺ ቁጥሬን ከተመጣሽ ብላኝ ነበር ማዳምየው። ራሱ ደግሞ ያክስት ልጅ ነበረቻት እዚህ፣ እሷ ጋር ስደውል ስልኳ አይሰራም አለች ስትል፣ አዎ እህት ነው ያክስት ልጅ ነበረቻት እዚህ፣ እሷ ጋር እየደወልኩ ነበር መጥቶ እንድትወስዳት አለች ሴትዮዋ። ልክ እንዳነሳችሁ አና እህት መክየሰ ታሊ ክዲ እህትች አለች። እኔ እህትሽን ውሰጂ፣ እኔ አልፈልግም እዚህ ቤት ውስጥ ሞታ በኋላ አስተዋለች። ሀቡ ያስተዋለች። ኧረ በእናትሽ መኪና ተጠለቅሽ። ነይ አስራ ሁለት መጨረሻ እሱ ነው እንዴ? ወኒ እሪም ቅድሜ የላኩልሽ የእሷ ነው። የእሷን ሞክሪ አንቺ። መጨረሻ የላኩልሽን ሳይሆን ቅድሜ የላኩልሽን በዛ ለዩ። በመጀመሪያ ነው መጨረሻ በቁጥሩ አላውቀውም እኔ። ሀያ አንድ ነሽ። አሁንማ ተረጋጋሁ። እኔ ተረጋግቻለሁ ውዶች። የመዳም እንደ መዳምን ካወሯት በኋላ ተረጋግቻለሁ። አታነሳም ማሪ። አዎ እሷ ወደ ራሷ አልተመለሰች። ሰሚራ ብታነሳው ስልኳ ምን ሆና ነው እሷ? እሺ ወደ ራሷ ስላልተመለሰች ነው። ሰሚራ ለምን አታነሳውም? ከመዳም መቀበል ነበረብኝ የሰሚራን ስልክ። ድጋሚ ካርድ ልሙላ። የተለያየ ስልክ ሲደወልባት መዳም እንዳትናደድ እኮ ነው ላንቺ ልልክልሽ ነበር። ለምን ለእኔም ቁጥሬን ከተመጣሽ የሰሚራን ስልክ ባገኝ ሰሚራ ጋር ደውል ነበር። የሰው ስልክ ማንሳት ደብሯት ነው እሷ ማታነሳው። ቆይ ቮይስ ልላክሽ ከከፈተችው ቮይስ ምናልባት ሀቢባ ሚለ ብላ ሴቭ አድርጋኝ ከሆነ መኪያ ከከፈተ። ሰላም መኪያ እንዴት ነሽ? ተረጋጋሽ? ከማዳምሽ ጋር አውርቼ ነበረ እና ስትረጋጊ አውሪኝ። ሰሚራ ይህንን ቮይስ ከሰማሽ እባክሽ ወይ የራስሽን ቁጥር በዚህ ዋትሳፕ ላኪልኝ ወይ ደግሞ ቀጥታ እየደወልኩልሽ ነው አንሽልኝ። እንዲህ አለችኝ። ብቻዋን ታወራለች መዳሟ ማለት ነው። ሁሌ ታለቅሳለች እና እኔ እመክራታለሁ። እኔ እንደ ልጅ ነው ማያት እመክራታለሁ፣ ግን አልፈልግም። በቃ እኔ ከዛሬ ነገ የሆነ ነገር ሆነች የሚል ጭንቀት አልፈልግም። ትሂድልኝ ከቤቴ በቃኝ። እኔ ልጆች እናት ነኝ በቃኝ። መጥቶ የሚወስዳት ሰው ካለ ይውሰዳት። እኔ ጭንቀት አልፈልግም አለች። ድጋሚ ልደውል እንዴ ለማዳም? ኤምባሲ ሄዳ መክሰስ የምችል ከሆነ ለምን ከስታ ልጇን አትቀበልም? እና ላይፏን አርፋ አትኖርም? ከሳ የሚቻል ከሆነ እንደዛ ሀቡዬ ያ ይቻላል። ኦፍኮርስ ግን ይኸውልሽ ስለተያዙ እሱ ደም ተፋሰን ነው የምትወስደው እያለ ነው። እልህ ስለተያያዙ እሱም እጁን ሰጥቶ እሳት ቀድሜ ልቅደም ብሎ እጁን ሰጥቶ እስር ቤት ህፃን ልጅ ይዞ ከገባ የ2 ዓመት ህፃን እስር ቤት ተሰቃይቶ ከዛ በኋላ ወስዶ ለእናትና ለአባቱ ነው የሚሰጠው። እሷም ያለችው ያለኝ ለእናትና ለአባቴ ሰጥቼ ልጁን ማናገር ስትፈልጊ ገንዘብ እየላክሽ ነው የምታናግሪው፣ ለቤተሰቦቼ ገንዘብ እየላክሽ ነው የምታናግሪው አለኝ። ቮይስ ሪከርድ አለኝ አለች። አንዲት ልጅ ባካችሁ የሆነች ልጅ ለ3 የደበደቧት ምናምን የምትለው ሚጣ ነው የሚለው ስሟ ሮጣብኝ። አስገቧት እስቲ ማናት?
ሳውዲ የማይፈጠር ተአምር የለም እኮ። እና ምን ይሻላል በእናታችሁ? እኔ እኮ በጸባይ ለመፍታት ብዬ ነው እሷን ተማለች ለገባኝ። እሺ አይ ፊል ሶ ገልቲ፣ በጣም ጥፋተኝነት ተሰማኝ። እንደዛ እሷን ጉዳዩን በአጭሩ ለመግደል ብዬ ስለተጫንኳት በጣም ተጸጸትኩ በእውነት። በተለይ ከማዳሟ ደግሞ ምን ያህል እንደምታለቅስ ራሷን ለመጉዳት እንደምትሞክር ምናምን ስትነግረኝ አይ ፊል ሶ ባድ። እስቲ አይታው ከሆነ ዋትሳፕ የለኝም እንዴ? እስቲ ቆይ ልደውልላት። ኢሞ ይኖራት እንዲሆን እንዴ? እሷ መኪያ እርግጠኛ ነኝ ኢሞ ይኖራት። ሜቢ መዳም ስራ ልካት መኪያን እዛው ክፍሏ ትታት ሰሚራን መዳም ልካት እዛው ክፍሏ ስልኩን ጥላ እሷ ታች ወርዳ ስራ እየሰራች ይሆን ሰሚራ? ቪዲዮ ውሃ ደፋውባት ቁራን ቀራውባት ምናምን ብላኛለች። አቡቷ ትጠራ። አሀ ያክስቷ ልጅ ማለታችሁ ነው። የእሷን ቁጥር ጠይቀው ከማሜ። ቆይ እሺ መጀመሪያ ኢሞ ልሞክርላት። የኔ ትልቁ ጥፋት የሰሚራን ቁጥር አለመቀበሌ። ባልየው ደግሞ የማዳምን ነው የሚያውቀው፣ የሰሚራን አያውቀውም። የማዳምንም የሰጠኝ እኮ ባልየው ነው። እንዴት አብራ የምትሰራውን አላወቃትም? የምትሰራውን የሰሚራን ቁጥር እንዴት አላወቀም? ቆይ ኢሞ ላይ ልሞክርላት ነው ውዶቼ። በጣም ርቦኛል ፍቅሬ። ቀኑ ሙሉ ምግብ ሳልበላ ቅድም የሆነች አንድ ፍሬ ኑድልስ ጎረስኩኝ እና ርቦኛል። መጣችልኝ፣ አገኘኋት። ኢሞዋን ኢንሻአላህ ኢሞ ታነሳለች ብዬ ተስፋ አደርጋለሁ። አላህ ወኪል ነው የሚለው ደግሞ ኢሞዋ። በምን ቀን ነው? እንዴት ነው የሚደወለው? ሪኩዌስት ቱ ቢ አክሰፕትድ። ሪኩዌስት ልኬ ገና አክሰፕት ካረገችኝ ነው መደወል የምችለው። መኪያ ሀቢባ ነኝ። ካልፈቀደች መደወል አይቻልም። የሞሚን ግን ቀጥታ ነው የደወልኩበት። የእሷ ግን ምን ይላል መሰላችሁ? ዌቲንግ ዩር ፍሬንድ ሪኩዌስት ቱ ቢ አክሰፕትድ። አክሰፕት ካላረገችኝ መደወል አልችልም። ኢሞ ላይ ሰው እንዳይደውል ለካ ማድረግ ይቻላል፣ እንደ ቴሌግራም። ለመዳም ቮይስ አድርጊላት። ኦኬ መዳም ሙምኪን ታገኝ ረቀም። ኦኬ ጥሩ ሀሳብ ነው። ቴንኪው። السلام عليكم مدام، أنا حبيبة من شوي حكيت معك على التليفون. أنا أخت مكية. الله يخليك ممكن ترجي لي رقم سميرة مشان أحكي مع مكية، لأنه مكية ما ترد علي. اتصلت فيها كذا مرة وما ردت علي. الله يخليك بعطي لي رقم سميرة، شكرا. በሌላ ቁጥር ስለሆነ ቀጥታ የደወልኩላት ዋትሳፕ ቁጥር ሄዳ ቀጥታ ስለሚለያይ ነው ሀቢባነቴን እንድታቅ። እኔ ሀቢባ ነኝ፣ አሁን በስልክ አውርቼሽ ነበር ያልኳት። አይ መኪያ ሰላም ሚጣ ወይ እየሰማሽ ነው? ሰላም ነው እናቴ፣ ሁሉ መልካም። ልጆችሽ ሁሉ ሰላም ይመስገን ፈጣሪ። አንቺ ከሁሉ ሰላም?
ይመስገን ጨርሽ እኮ ብዬ ነው ያለውን ነገር ጨርሽና ታየው ማዳም ቮይስ እየሰማችሁ ነው። ሰሚራን ስልክ ስትደውል ስትልክልኝ ሰሚራ ጋር መላክ ነው። ችግር የለውም። ጠይብ አንድ እህታችን ነበረች እዚህ ሳውዲ ላይ ለኢድ ጊዜ ያው ኢጃዛ ነው እስትራሃ ይኬዳል። እስትራሃ በሚኬድበት ጊዜ ያው ከጓደኛዋ ናት ይዛት ሄደችው። እስትራሃ ነው ኢጃዛ ቤት ነው። እስትራሃ ላላ ሞ ኢጃዛ እስትራሃ እንትን ነው ድንኳን ውስጥ መዝናኛ ነገር እኮ። ግን እሱ ቦታ ማን ነው የሚከፍለው? ቦታው ላይ ተከፍሎ ነው የሚገባው ልክ እንደ አዳራሽ? ሞ ተከፍሎ አንዳንድ ሰዎች ይዛሉ። ያው ይኬዳል ኢጃዛ ስትሆኚ። ኦኬ ሰዎች ተከራይተው ድንኳኑን ትጋበዣለሽ። ተጋባዥ ድንኳን እንደዚህ ቤት ነው ቤት ነገር ነው። መስባህ አለው ሁሉ ነገር አለው። ከዛ እዛ እንትን ያለሽ ማለት ነው። አሁን እዛ ሊዝናኑ በሄዱበት ልጅቷን ማይሆን ነው የመቷት። እዚህ ጋር ዘር ፖለቲካ ምናምን ይላሉ። ዘር ምናምን ፖለቲካ ታዩና ድምጽ ነው እኛ የምንፈልገው። ልጅቷን እንዳይሆን እንዳትቆም እንዳትደን አርጎ እግሯን ራሱ አልቀረም ፊቷ ለቀሙት ይባላል። ማን ነው የሚደበድባት? ለሶስት ነው የደበደቧት። ለሶስት ለምን እርግጥ ነው ሶስት ሴቶች አንድ ሴትን ሶስት ሴቶች ወይስ ወንዶች? ሴትስ ቢሆን ሴት ነው እኮ ትጣያለሽ። ግን ወይኔ ዛሬ ጠዋት የሆነች ልጅ ከኩዌት ኮሚኒቲ ዋትስአፕ ላይ ልካ ሶስት ፎቶ በጣም የሚያስፈራ ልክ እንዳየሁት ታመምኩ። ገና ልክ እንዳየሁት የሚደለጠው እሷ ናት። እሷን ልጅ ነው ማለት እሷን ልጅ ነው። አዎ እናቴ እሷን። ምንድነው ጉዳዩ ያው አንዳንድ ነገር ነው። እዚህ ሚዲያ ላይ መግለጽ አልፈልግም፣ ምክንያቱም እንደዚህ አይነት ነገር ውስጥ መግባት ስለሌለብን። አሁን ሰዎች ፖለቲካ ምናምን እንዳታወሩ። አንዲት ኢትዮጵያዊ እህታችን ልትዝናና ሄዳ ከዛ ደበደበች ነው ጉዳዩ። አዎ እሱን ነው በቃ እሱን ነው። ለምን ተደበደበች? ተደብዳቢዋ አይታለች። ከራሷ መስማት አለብን። አለች ይሁን ሼር እያረኩላት ቀሙቲ ትባላለች። ሼር እያረኩላት ልትመጣ አልቻለችም። አንዴ ድምጽ ካለሽ ፍጥኝና ዋትስአፕ ላይ ቮይስ አደርግላታለሁ። በቃ እሺ ስልኳን እቀበልና አንዴ ብቻ ያው ድምጽ እንድትሆኝልን ነው። ብዙ ነገር አለ እዚህ ሀገር ላይ ተረዳችኝ። በኋላ ምን ችግር የለም እኮ አንድ ሰው ቤቴ መጥቶ ድምጽ ሁኚኝ ብሎ ማስረጃ ከላከልኝ ድምጽ ከመሆን ወደ አላለ። ለምን ቪዲዮ ሰርቼ ለጉዳዩ እውነተኝነት ኤምባሲ ይጠይቀኛል። ድምጽ ስሆን ለሆነ ነገር የሰራሽ የእውነት ያ ሰው የተበደለ መሆኑን ምን ማስረጃ ላይ ሲባል ይሄው አለ ኮስቷለች ራሷ እናቴ ቀሙቲ የሚለው ነው አለ። ገብተሽ ራሱ ማየት ትችያለሽ። እኔ ማየት አልችልም። እኔ ያመኛል። ቁስል ደም ምናምን ጠዋት ራሱ ለተላከልኝ ላየሁት እሷን ሳልበላ ውዬ ነው። ቀኑን ሙሉ ምግብ ሳልበላ ውዬ ሲያቅለሸልሸኝ ወደ ላይ ሲለኝ ቡና እየጠጣሁኝ እንዲያቆምልኝ አድርጌ በመከራ ነው ያየሁትና አላየም። ግን ራሷ ትመጣና ለምን እንደመቷት መንገር አለባት። ማንም ሰው ማንንም የመምታት መብት የለውም እና በኤኒ ሚንስ የትም ቦታ ላይ ቢሆን ሴት ልጅን ማንም ሰው ወንድና ወንድ ይደባደቡ ከፈለጉ፣ ወንድ ግን ሴትን ሲመታ ዝም አንል። ስማ ቲክቶክ ላይ ቀሙቲ ይባላል። ቀሙቲ ብላችሁ ሰርች ብታረጉ ታገኟታላችሁ። እንዳለ ሁሉ ነገር ነው የፖስተችው። ጸጉሯን ከኋላ ነው የነጩት። ነቡ ሀቡ ይቅርታል ንግግር እንዳለ ሀቢባ አድርሱልኝ ብላ ሰርታለች። ሰርታለች ሜንሽን አርጋሻለች። እንዳለ ከኋላ ሳይቀር ነው የነቃቀሏት። ፊት አይመስልም። ቀጥታ ቤት ካልመጣ ሜንሽን የምደረገውና ላይ በምን ሰዓት 24 ሰዓት የራሴ ቤት ላይቭ ላይ ሆኜ የሆነ ነገር ቀጥታ ወይ ከሞዴሬተሮቼ ቀጥታ ዋትስአፕ ላይ ከሞዴሬተሮቼ ሴቭ ከተደረገ ቁጥር ካልተላከ ወይ እንዲህ ላይቭ ላይ ባለውበት ሰዓት ህዝብ ድምጽ ሆኖ ካልገባ አይስዌር ምንም ነገር ነው ማላየው ውዶቼ። ምንም በቃ እሺ ልጅቷን እንዳለ ቁጥሯን ማግኘት ከቻልሽ ላኪልኝ። ካልሆነ ኤኒ ታይም መታ ገብታ ለምን እንደመቷት ትንገረን። ለምንም ይሁን ግን ለምንም ማንም የመምታት መብት የለውም። በዚህ በሰለጠነ ዘመን ሰው አይመታም። በዚህ በሰለጠነ ዘመን በቃ እንዳለ ጥርሷን ራሱ ሸርፈዋታል። ማህፀኗ ላይ ቆሞ ነው የደበድቧት። ማህፀኗ ላይ ይታይሽ እንግዲህ ሰው በገዛ ኢትዮጵያውያን ናቸው አይደል ያልሽኝ? የደበደቡት ኢትዮጵያዊ ናቸው። እርስ በርሳችን ሌላ ማንም አይመጣብንም። እኛ ሰው ሀገር ላይ ክፉ መጥፎ ነን። እኔ እውነቱን ስነግርሽ እዚህ ሀገር ላይ በተለይ የምታየው ነገር እንዳለ በቃ ሲያስጠላ።
ይሁን እዚህ ጋር ኢትዮጵያዊነት ምናምን ተረስቷል። አትይም ኢትዮጵያዊነት የሚባል ነገር የለም። በቃ ሳውዲ ላይ እውነቱን ነው የምነግርሽ፣ እንዳለ ህዝቡ መውደቂያሽን መሞቻሽን ነው የሚፈልገው። ለምን ይሆናል? እሱ ሀገር አንድ የመጣ ነው። እዚህ ጋር ተፍተፍ ብለን ልንቀየር ነው አይደል የመጣ ነው። የለም እዚህ ሀገር ላይ በምን መውደቂያሽን ነው የሚፈልግልሽ እያንዳንዱ ሰው። ተራ ስራ እንኳን ለሚያስገባሽ እንዴት እንደሚሆን እኛ ነን የምናውቀው። እዚህ ጋር እንዴት ተሰቃይተን ሸቃላ ለመሆን አረብ ለሚከፍለው እንዴት እንደሚያሰቃዩን እኛ ነን የምናውቀው። ሀቡዬ ተረዳሽኛል? እና አሁን እኛ የምንፈልገው ዘሩ ፖለቲካው ፍትህ ነው የምንፈልገው። እኛ ሄዳለች ያኔ እንትን ነው ያኔ መደብደብ ነው ምናምን። ይሄ እንዳለ ጥርሷ ሸርፏል እግሯ ምናምን እንዳትራመድ አድርጎ ነው እንደው ፈጣሪ ሲያወጣት ነው እንጂ ያለ መግደላቸው ራሱ። እንዴት ማለት እነሱ ቀጥቅጠው ነፍሷ ሳይወጣ ጥለዋት ነው ወይ ሰው አገላግሏት ነው? እንዴት ነው? ማንም ሁሉም ዝም ብሎ ነው ያየው እንደዛ ስትመታ ዝም ብሎ ነው ያየው። ወይኔ ማለት እንዴት አገላግሉ ማለት በቃ ስትሞት ሞተች ብለው ነው የለቀቋት እነሱ? የሞተች መስሏት ነው የለቀቋት? ላ የሞተች መስሏት በቃ ሄዱ። እግዚአብሔር ያው ትረፊ ሲላት እሷ አሁን ገብታ ብትናገር በጣም ሼር እያረኩላት ነበር። ልትመጣልኝ አልቻለችም። እሷ ያለውን ነገር ብትናገር ደስ ይለኛል። ችግር የለውም። ስትመጣ ትመጣለች። ኢጃዛ ቤት ናት ወይስ መዳም ቤት? መዳም ቤት ኢጃዛ ናት። ፊል ቤት ናት። አልወጣችም። እያረኩላት ሼር ለእንዶም ሰርታለች እኮ ሜንሽን አድርጋለች። አንቺ ፌስቡክ ላይ ሁላ ተለቋል። ደፍራዋታል ወይስ ላላ ድብደባ ብቻ ነው። ግን ይሄ ነው የማይባል ድብደባ በቃ እንዴት ይሆናል እንደዚህ? ሰው ሀገር አይደል እንደ ያለ ነው። አንተዛዘንም እንዴ? እሺ ኤምባሲ ለሶስት አልሄደችም። በቃ ፍትህ ነው በቃ የምትለው። አቡሬ ሼር አድርጌላታለሁ ከመጣ ለምን እንዳልሄደች ታውቂያለሽ? እዛ ቦታ ላይ ወረቀት የሌላቸው መለሰችልኝ። አረ ኤምባሲ ወረቀት አያስፈልግም። ማረ ኢትዮጵያዊነቷ ብቻ በቂ ነው ኤምባሲ ለመሄድ። ምን ሆነሽ ነው? እኔ ልካታለሁ ኤምባሲ ለመሄድ ከፈለገች። ላ ብዙ እዛ ወረቀት የሌላቸው አሉ። አሁን ፖሊስ ነው እዛ ቦታ ላይ ወረቀት የሌላቸው አሉ። ስትራሃው ላይ ፖሊስ ቢመጣ ሁሉንም ነው ይዞት የሚሄዱት። ገባሽ? ፖሊስ አይደለም ማረ የሚጣየ እኔ ያልኩት ከተደበደበች በኋላ ራሷን ስታቅ ሆስፒታል ከወጣች በኋላ ሆስፒታል ሄዳለች። ግን እኔ ከራሷ መስማት ፈልጋለሁ። ሆስፒታል ካልሄደች እቺ ሰው ሆስፒታል ሄዳ ኤክስሬ መነሳት አለባት። በኋላ በቀናት ውስጥ ይኸውልሽ አንዳንዴ ተደብድበው አንድ ሰው ካልታከመ ደህና የሆነ መስሎት ትንሽ ቆይቶ ሊሞት ይችላል። ሜቢ ጭንቅላቱ ስር ደም ፈሶ ከሆነ የሆነ ነገር ውስጥ ሆኖ ከሆነ አንድ 15 ቀን ኖሮ ሊሞት ይችላል። እቺ ሰው እንደዚህ ከተደበደበች ሆስፒታል ሄዳ ሙሉ ምርመራ ሊደረግላት ይገባል። ውስጧ የተሰበረ ነገር ካለ የተጎዳ ነገር ካለ ወደ ውስጥ ደም የፈሰሳት ነገር ካለ እንዴ ህገወጥ ስለሆነች ሳትታከም ዝም ብላ ቀርታ በኋላ በቀናት ውስጥ እቺ ልጅ እንዳትሞት ከሞተች በኋላ እየየ እንዳይባል ሀቡ በዘር ነው። እኔ ስለ ዘር አያገባኝም፣ ስለ ሰውነት ምንም አይመለከተኝም። እኔ እንደዚህ አይነት ነገር ዘር ፖለቲካ አንፈልግም። እኛ አንፈልገው ስለ ፖለቲካ አታውሩም። አንዲት ኢትዮጵያዊት በሌሎች ኢትዮጵያውያኖች ተመታለች ነው ጉዳዩ። ዘር እንትን እንዳታነሱ እዚህ ቤት። ስለ ሰብአዊነት ነው የምናወራው። አንዲት ኢትዮጵያዊ ሴት በሶስት ወንዶች ተደበደበች። ኢዚት ፌር? ትክክል ነው ትላለ? ምንም ይሁን ብሔሯ፣ ምንም ይሁን እምነቷ፣ ትክክል በምንም ጉዳይ ይጣሉ ማንንም የመምታት መብት የለውም እኮ። በዚህ ጸጉር እንደዚህ የተሰለጠነ ዘመን ዘመኑ ሰልጥኗል። በንግግር ካልተገባባን ባይ ባይ እንባባላለን። ማንም ላይ ጉልበተኛ መሆን አይችልም። አቡዬ ይቅርታ፣ እኔም እኮ የሆነች ልጅ ሀቢባ ስልክሽን እያለች ነው ምናምን ብላ ደውላልኝ ነበረ። ልኬላት ነበር አልደረሰሽም መሰለኝና አልደረሰኝም። ማስጨነቃችሁኝ እኮ እኔ እርጉዝ ነኝ። በጭንቀት ልትገሉኝ ነው እንዴ? ላኪልኝ ሰሚራ ቁጥርሽን። ስደውል አንሱ እንዴ! ምን ጉድ ነው? ለሆነች ልጅ ልኬ ነበር። ሀቢባ ቁጥርሽን ትፈልጋለች ብላኝ አላከልችልሽም ወይ? ማንም አላከልኝም። ሪም አንስታልሽ ነበር እንዴ? አታነሳማሪ አሁን ሄዳ ማዳም ቮይሱን ሰምታ ሄዳ እንግዲህ ማዳም አናግሪያት ስትላት ነው መታ በመኪያ ስልክ እያወራችኝ ያለችው ሰሚራ። መዳም የላኩላትን ቮይስ ከሰማች በኋላ እየጻፈች ነው።
የተደበደበችው ወይስ መኪያ? ሞዴሬተሮች አስገቧቸው ከሁለት አንዱ። ማን ነው እየጻፈ ነው ያሉት? ማናት ጋይዝ? ቁጥር እኮ ይዘጋል። ለምን ቁጥሯን እሷ ኮመንት ላይ ጽፋለች? በኮመንት ነው እንደምትሰጠኝ ልጅ ነው። ቁጥር ከሰሜራ ተቀብላ ለእኔ ኮመንት ላይ እየጻፈችልኝ እንዴ ቁጥሩ አለኝ አስገቡኝ ብላ በውስጥ አሰጠና የሰው ቁጥር አደባባይ ላይ ይጻፋል። ይዘጋል እኮ ቲክቶክ ደግሞ። ሰሚራ እየጠበኩሽ ነው። ቁጥርሽን ላኪልኝና ልደውልልሽ። ንገሪኝ ስለ መኪያ እንዴት ናት አሁን? ተረጋጋች? ከመዳም ጋር አውርቻለሁ። ወደ ራሷ ተመለሰች? እየኮመተች ነው። አረብኛ ፉፉ የሚለው ሰሚራ ነሽ? ሳባት ፉፉ የሚል ወይኔ ሞዴሬተሮች ይልካ አረብኛ ያነቡ። ምን ብቻ ነኝ አረብኛ ማነቡ? ከኛ ቤትም ምን ብቻ ነኝ አረብኛ ማነቡ ልጆቹ። አው እሺ ልጆቹ አረብኛ ሆምወርክ ሲኖራቸው እኔ ነኝ ማሰራቸው። ሌላውን ግን ሀናም አባታቸውም ነው የሚያሰራቸው። እኔ አረብኛ ብቻ ማሰራው ታድያል። ሁሉንም ሳብጀክት ወይ አባትየው ይሄው ኧረ ቤቲ አረብኛ ታነባለች እንዴ? ኧረ ቤቲ አረብኛ ታነባለች። ፉፉ እንደሚል ይሄኛው አቡ ፉፉ እንደሚል በምን አወቅሽ? ይሄ እኔ ነኝ እኔ ታነባለች። ሰሚራ ነሽ? ሰሚራ አይደለሁም እኔ እንትና መቲ ጋር ደውዬ ነበር። በይሞ አንስታልኝ ሰሚራ ቁጥሩ አድካልኝ ነበረ። ገና ቅድም አስገቡኝ እያልኩ አልሰማ አላየችልኝም ኮሜንት። እሺ ማሪ ላኪልኝ። ለሪም ትልኪያለሽ አሁን በኢንቦክስ? እሺ ሪም በውስጥ ልላክልሽ? አው ላኪላት ለሪም። ከዛ ሪም ትልኪልኛለች ለኔ ዋትስአፕ ላይ። እሺ በቃ እሺ። ሳትወርጂ ሪምን ፎሎ አድርግሽ ለሪም በኢንቦክስ ከላክሽላት ሪም አሁን ትሰጠኛለች ዋትስአፕ ላይ። ፎሎ አድርጊያታለሁ። አሁን በውስጥ ጽፍላታለሁ። እሺ እሺ። የከማልን ስልክ ላከልኝ። ሰላም ከማል እንዴት ነህ? ሰላም ነው፣ እኔ ደህና ነኝ። አጎትክ ሰፋ ነው ስልክህን ይላከልኝ እና እባክህ ነገ ውጭ ጉዳይ ሄደክ በሌላ ጉዳይ እንድትጠይቅ ነው። እባክህ በየቀኑ እየሄድክ ጨቅጭቃቸው ፕሊዝ። በየቀኑ እየሄድክ ከሪያድ ኤምባሲ መልእክት አልመጣም እያልክ ጨቅጭቅ። እኔ ደግሞ በየቀኑ ከእንቅልፌ ስነሳ ኤምባሲ እየደወልኩ እጠይቃለሁ፣ ደብዳቤ ላካችሁ እያልኩ። እሺ እና አደራ ነገ ሂድ። ሌላ ደግሞ ወንድም ካልድ የለም ስላለ አጎትክ አንተ ሂድ። እሺ አደራ። ከድር ማን ያልኩት ታዲያ? ሰላም ከማል እንዴት ነህ? ከማል ማን ነው? ይቅርታ ከድር ላለው ብዬ ነው። ይቅርታ አድርግልኝ። ከማል ያልኩት በስተት ነው ወንድሜ። እናንተ ከማል ማን ነው? ከድር ብላችሁ ስጽፉ እኮ ነው። ከማል ማን ነው? እኔ ጉድ ይበላ ዘንድሮ አይምሮ ሊለቅ ነው። አንዴ አንዱን ደግሞ የሌላ ፎቶ ያደረገው ዋትስአፕ ላይ ከድር የሌላ ወንድም ብዬ ሴቭ ላድርግ። አሁን ዋትስአፕ አስከፍቶት እኮ ነው ቁጥሩን የላከልኝ። ከማል አልኩ። ከማል ከድር። ቅድም ደግሞ ማንን ነው ማን ብዬ የጠራሁት? ከድር የሌላ ወንድም። እንዲህ ሴቭ ካላረኩኝ የሌላ እንታታብኛል። አቡ ምግብ ያዘውልኛል። የለም ቤት ሩዝ ነው ያለው። ሩዝ አልፈልግም እና ማካረቢያ የሚባል የማክዶናልድስ የምወደው ሳንዱች ነበር። እሱን ዘዝልኝ ብዬ የለም ቺክን ክራንድ አዝልሻለሁ አለኝ። ላከችልሽ ልምዬ። አቡዬ አይ አድሚር ዩር ፔሸንት ዘቢባዬ የኔ እናት። እናንተ ወይኔ ጉዲያ ስለ 11 ለ12 10 ጉዳይ ፍራግመንት ሉዝ እንዳላረግ የጎደለኝ ካለ ትሞሉልኝ ያላችሁ በማየሙት ሌዋ እንዴ ኮንግሬስ ዩ ኮንት ማክሲመም ነምበር ፍራግመንት። ኦኬ አሁን 6 ደቂቃ ነው የቀረው። 11 ደቂቃ ነው የቀረው ጋይስ። በ11 ደቂቃ ውስጥ ሉዝ እንዳላደርግ ማለት ነው። አሁን 60% አናቱ ላይ ነኝ። ሉዝ እንዳላረግ በ11 ደቂቃ ውስጥ የሆነ ጊፍት ስጡኝ። ጌም ስላልተጫወትኩኝ ዛሬ 12 ሰዓት ሲል ይቀየራል ፍራግመንት። አንድ አይኔ እንዳይጠፋ A1 3 ፍራግመንት አብርቻለሁ። አንድ አይኔ እንዳጠፋ የሆነ ያላችሁን ጊፍት ስጡኝ ስሞትላችሁ።
ወይኔ ፍራግመንት ቢጠፋ በጣም ነው የምናደደው። ረስቼው ሳልጫወት ዛሬ ጌም ስራዬን ሳልሰራ ሳለምን ዛሬ ዋልኩኝ። እናንተ በችግር ላይ ችግር እየተደራረበ እስቲ ኢንተርስቴለሩን መሙላት የሚችል ሰው ቤተሰብ ሞክሩ። ኢንተርስቴለሩን መሙላት የሚችል ሰው አለ? በዋትሳፕ ማነሽ? ወኩሽ እንትና ማን ነበር ስምሽ? በእናትሽ አውቄሻለሁ። ቪዲዮ ስሪልኝ ያልሽኝ አይደለሽ ማሬ? እኮ ውዴ እኔ ከሁለት ወገን ሳልሰማ ቪዲዮ አልሰራማ። የኔ እናት እነሱ ሳይመጡ ከሁለት ወገን ሳልሰማ ቪዲዮ አልሰራም። እሺ ውዴ። ናርዶስ አወኩሽ። ናርዶስዬ ውዶቼ ይሄንን በብድርም ቢሆን ምን ሙሉልኝ እስቲ። ኢንተርስቴለር እሪም እየጠበኩሽ የሰሚራን ስልክ። ሰላም እንዴት ነሽ? አለሁልሽ። ቆይ አንዴ ሪም የሰሚራን ስልክ እየጠበኩሽ ነው። በኢንቦክስ ልካልሻለች። የሌላን ጉዳይ ኮሚቴው ዝም አለ። እኔ በየቀኑ ካርድ እየሞላው ደውላለሁ። እንግዲህ ያው ዛሬም አሁን ካርድ ዘጋ። መቼ ዕለት 50 ብር ካርድ ሞላው። ሳውዲ ኤምባሲ በመደወል ያነሳሉ። እንደዚህ ይላሉ። እሺ ምን እላለሁ? እሺ እላለሁ። ያው የ50 ብር ካርድ ጨርሼ ዛሬ ደግሞ እንደገና የ10 ብር ካርድ ደግሞ ለማሜ ደግሞ ለመደወል ጨረስኩ። እኔ ካርዴን እጨርሳለሁ። ሪም የለችም። ገስት ላይ ያለችው ሪም የለችም። ናርዶስ ሚዳሪ ብለናል። ሻንዲ አቡዬ ናርዶስ አንዴ ሞት አርጊ። ስትረስ እየለቀቅሽብኝ ነው። ሪም አለች እኮ ታዲያ ስልኳን ጥላ ሄዳ ነው። አሁን ልጅቷ ቁጥሩን ልካላታለች፣ ግን ልትልክልኝ አትችልም ስለሌለች። ቆይ ልደውልባት በዋትሳፕ ላይ ልደውልባት እንድትመጣ። ስልኳን ጥላ ሄዳ ነው። ወይ እንቅልፍ ወስዷት እንዴ? በዚህ ፍጥነት ያው ዘጋች። ወይ ሀቡ ደረሰ እንቅልፍ ወስዶሽ ነው? እኔ ብጠርጥር ያለው ወንድ። እሺ ኢንቦክስ ቁጥር ልካልሻለች። የሰሚራን ቁጥር አንዲት ልጅ ላኪልኝ። እሺ በቲክቶክ በቲክቶክ ኢንቦክስሽ ቁጥር ልካልሻለች። ስሟ ማን ነው? ቆይ ሪኩዌስት ላይ መጨረሻ ላይ ፋፊ፣ በአረብኛ ፋፊ አላከችም። ማሪ አክሴፕት አድርጌታለሁ። በአረብኛ አክሰፕት ስለላልሽም ሰላምዬ፣ እኔ ፍቅር። አረ እንደ ሰላም አንዳንድ ጋላክሲ ጣል አድርጉብኝ። ጌም ሳልጫወት ፍራግመንት ሉዝ እንዳላረግ በእናታችሁ። ማሪ ትላክ፣ አሁን ትላክ። እሺ አሁን እንትን ብዬ አክሴፕት አድርጌታለሁ። እሺ ፋፊ አክሰፕት አድርጋሻለች። ላኪ አሁን። በአረብኛ ፋፊ ነው የሚለው ስሟ። ላኪ አሁንማ። ፉፉ ወይም ፋፊ። እሺ አለች። ፉፉ ፋፊ ያልኩኝ ፉፉ ላለው ብዬ ነው። እንደውም እንትናን ቤትዬን አረብኛ ማንበብ ትችያለሽ እያልኳት ነበር። ፉፉ የሚል አስገቡ ስል ስታስገባት ኧረ ቤቲ አረብኛ ትችላለች አልኩኝ። ቴንኪዩ በፉዬ ቴንኪዩ። የምን ቁጥር ነው? በአስማሪ የት ሀገር የሳውዲ ቁጥር ነው። አስታገ እየጣፈጥሽ ያ ሳውዲ ቁጥር ፕላስ 966 ጨምሪበት። አልወድም እኔ ዕቃ እንደዚህ ቁጥር መላክ ስላስተካክ ጎበዝ ማስተካከል። አማልዬ ወይኔ ዛሬ ደግሞ የራሴ አሞኛል ብታይ፣ ድክም ብሎኛል። እኔ ራሴ ጠዋት አውዲ ተደበደበች የተባለችውን ልጅ አይቼ በቃ ተረብሼ ምግብ ሳልበላ ነው ያልኩት። ሰላምዬ እኔ እናት ጋይስ ስጡኝ 7 ደቂቃ ነው የቀረኝ። ስጡኝ ጊፍት ስጡኝ ያላችሁ እንዳልወርድ ከ60% ፕሊስ። ሉዝ እንዳላረግ ፍራግመንቴን ስራ ፈልጊልን። ካታር ስራ እኮ የለም፣ በየሀገሩ ስራ የለም። አልሰማንም። ይሄው ልኬልሻለሁ ማሪ። ሹክራን ሪሚዬ
ሰሚራ ሀቢባ ነኝ። የምከ ስልክ ላይ አልመለስሽልኝም። እንዴት ናት? አሁን ተረጋጋችሁ? ከመዳምም ጋር አውርቼ ነበረ እና እንዴት ናት? ደህና ናት ወይ? ፕሊስ ፕሊስ ንገሪኝ፣ ጨንቆኛል። ሚጣ የልጅቷን ስልክ ፈልገሽ አምጪ እሺ ማሬ። እሺ ቦታም አልያዝብሽ። በቃ በጣም ነው አመሰግነው። ብታመጪ አምጥቻለሁ። በእኛ አስገባሽና ትልኪልኛለሽ። እሺ እኔ ማር እሺ። ናርዶስ ወይ ጨንቆናል በይሃቡዬ። ወይኔ ያው ጨንቆኛል ብቻ አልኳ። ጨንቆናል እውነት መኪያ አንጀቴን በላችኝ። አይ ፊል ሶ ባድ ጥፋተኝነት ተሰማኝ። አይ ፊል ገልቲ ስለ ጮህኩባት ምናምን ዝም በይ ምናምን ስላልኳት የእሷን ችግር ለመፍታት ነው። እኔ እንደ እህት አሚ ሀበሻዬ የእሷን ችግር ለመፍታት ነው እንደ እህት ዝም በይ በቃ አንቺ ዝም በይ። ጥፋተኛ እንዳልሆነች የሚያውቅ ጥፋተኛ ነኝ በይቅርታ ጠይቂ ምናምን ብዬ ተጫንኳት። በቃ ችግሯ ቶሎ ተፈቶ ልጇን ተረክባ አገባ ይዛ ገብታ ከልቧ አርፍ እንዲል ነበር ሀሳቤ። ውዶች 4 ደቂቃ ቀረኝ። 4 ደቂቃ ነው የቀረኝ። እሺ 4 ደቂቃ ነው የቀረኝ። እያቆያችሁኝ እየሰጣችሁ አቆዩኝ። አንደኛ እንዳይጠፋ 18 ናርዶስ ወይ ሀቡዬ እንዴት ነሽ? ደህና ነሽ? ደህና ነኝ ማሪ። ቪዲዮ እንድሰራልሽ ጠይቀሽኝ ነበረ። አይ እንደዛ ሳይሆን ደግሞ ልጅቷ ያመለሰችው መልስ አለና ያን መልስ ማንበብ ከቻልሽ ብዬ ነው። ልኬልሻለሁ። አላነበብኩትም፣ ቢዚ ነኝ። አነበዋለሁ ዋቴቨር። ግን ባነበውም በቂ አይደለም እኮ ለኔ ማለት እሷ የመለሰችልኝ ያለ መልስ እዚህ ጋር ለህዝቡ ደግሞ በሷ ምላሽ ያለውን ቀርባ መናገር አትፈልግም። ምንም አታመጪ ጥግ ድረስ ሂጂ ብላ ነው የተሳለችው። ለኔ ያለችኝ እሺ እመጣለሁ ነበር ያለችው። ኦኬ አውቃ ነው። አንቺ በውስጥ ምን በያት ምን አላውቅም። ዞሮ ዞሮ ደግሞ አንቺ እኔ ጋር የመጣሽው በየቦታው አስለጥፈሻት፣ አንቺ ለጥፈሻቸው በየቦታው ገባሻ? በየሚዲያው ለጥፈሻቸው ምን ብለሽ ስትጨርሽ ነው የመጣሽው? ሳትነካኪው ጉዳዩ መግቢያ አጥቼ ነው። በእውነት በአንቺ ጋር መድረሻ አጥቼ ነው። እጽፍልሻለሁ። ያው ብዙ ጊዜ ስለሆንሽ አትመልሽልኝም። ለዛ ነው ናርዲዬ አዳምጪማ። አንድ ሰው ማለት ነው ሶሻል ሚዲያ ላይ ከተለጠፈ በኋላ የበሰበሰ ዝናብ አይፈራም። ከተለጠፈ በኋላ አንድ ሰው ለምን ብሎ ይታረቃል? ለምን ብሎ ገንዘብ ይመልሳል? ለምን ብሎ ኦልሬዲ አንድ ሰው ስሙ እንዳይጠፋ እንዳይለጠፍ ነው አይደለ የሚመልሰው። አንቺ ኦልሬዲ ከለጣጠፍሻቸው በኋላ በየሚዲያው በየቤቱ ገብተሽ ካወራሽ በኋላ 10ሩ ካናገራቸው በኋላ ጉዳዩ ሲገግምብሽ ነው እኔ ጋር የመጣሽው። ሶ ኦልሬዲ ተበላሸ ነው። አውጪው ያለችኝ እሷ ነች። ስክሪንሾት አድርጌ ላክልሽ። ለጥፊ ወንድ ነው በእናትሽ ያልገባችበት ቤት የለም ብላኛለች። በእና አብርሽ ጋር እነ ማነው ስሙ በሁሉም ሞክራት አሌክስና ለመጨረሻ ላይ አሌክስና መብረቁ ጋር እኮ ነው የሄድኩት። በየቦታው እያንዳንዱ ሰው አናግሮን እንትን ሲልባት ነው። ሁሉም እኮ የየራሱ መንገድ አለ። እናርግሽ ወደ ሀቡ እናድርስሽ ሁሉ ተብያለሁ። ለምሳሌ ጎጃሜ ዋጋ ጎጃሜ የሚል ቲክቶከር አለ። ወደ አንቺ ለመድረስ ነው ያ ሁሉ ልፋቴ፣ ወደ አንቺ ለመድረስ ነው። ስለ እውነት ነው የምልሽ። ሜንሽን አርጉኝ ጽፍላት። እሷ በጣም ቢዚ ነች። ጽፋለሁ ኮመንት ላይ አስገቢኝ አታየኝ። ምክንያቱም በጣም ተወጣጥረሻል። ሜንሽን አድርጉኝ አድርሱኝ ነው በቃ እኔ እያልኩ ያለሁት። እሺ ላስረዳሽ ማሪ። አንድ ሰው ሁሉም የራሱ መንገድ አለው። እኔ አሁን በጣም በጸባይ ነው ማናገረው። ሰው ሳናገር በውስጥ ሳናገራቸው ሰላም ጤና ይስጥልኝ ወንድሜ እንደዚህ አንዲት እህቴ እንዲህ ብላ ነበረ እና ያንተንም ጎን ለመስማት ነበር ማን ጋር ሀቅ እንዳለ ለማወቅ እባክህ መች እንደሚመችት ትነግረኛለህ ላይ መተን እንድንነጋገር ብዬ ሰው አክብሬ በጸባይ ነው ማናገረው። ሌላው ደግሞ በዛቻም ይጀምራል፣ በስድብ ይጀምራል። ብዙ መንገድ አለ። ኦልሬዲ ሌላው በሌላ ነገር ሞክሮ ከተበላሸ በኋላ ያ ሰው እልህ ከተጋባ በኋላ እኔ ጋር ብትመጪና እኔ ደግሞ ደግሜ ሄጄ ባናግረው አንድ አይነት ነው የሚመስለው። ገብቶሻል? ማንም አላናገራቸው። ከአንቺ ቁጥር የሰጠው ሰው የለም። ለአንቺ ብቻ እኮ ነው ቁጥር ራሱ የሰጠውሽ። ውዴ ገባሻ? አሌክስ ታያችሁ ነው። አንድ ነገር ልንገርሽ፣ ከሁለት ወገን ሳልሰማ እኔ ቪዲዮ መስራት አልችልም። የነሱ ፎቶ ለጥፌ ቪዲዮ ልሰራ ምችለው ያ ወገን መጥቶ ከሁለቱም ወገን ሰምተን ሀቅ አንቺ ጋር እንዳለ ስናረጋግጥ ብቻ ነው። ከአንቺ ብቻ ሰምቼ የሰው ፎቶ ለጥፌ ቪዲዮ መስራት አልችልም አልኩሽ።
ኦልሬዲ እኮ ተለጥፋል። የተሳደበው ስድብ ምናምን እኮ ሪከርድ ተደርጎ ወጥቷል። አሁንም እኔ እንደዛ እንዲሆን የእሷ የሰደበችኝን ስድብ እዚህ ጋር አንብቢው እንጂ ቪዲዮ ስሪ አላልኩሽም እኮ የመለሰችልኝ ብለሽኛል። አትዋሺ ብለሽኛል። ዋትስአፕ እኮ ቪዲዮ ፎቶ ለጥፈሽ ቪዲዮ ማታችን ልኬልሻለሁ። ሪከርድ እኮ ነው ዛሬ ልኬልሻለሁ። ያ ኦኬ። የዛሬውን አልሰማሁም ብቻ የዛሬውን አልሰማሁትም ገና ብቻ ግን ቪዲዮ ስሪልኝ ብለሽኛል። እኔ ደግሞ ለአንድ ሰው ቪዲዮ የምሰራው ከሁለት ወገን ከሰማው በኋላ አሁን ሀጂና ያቺን ካየሽ መጀመሪያ እሷ መጣች ነገረችኝ። ቆይ እሱ የሚምጣ ከሁለት ወገን ነው መስማው አልኩኝ። መጣ ከሁለት ወገን ሰማው፣ ግራና ቀኝ ማስረጃ ጠየቁና ነገ ጥፋተኝነቱን ሳምንበት ፎቶ ለጥፌ ቪዲዮ ሰራው። ሁልጊዜም ከሁለቱም ወገን ሰምቼ ያኛው አንደኛው አካል ጥፋተኛ እንደሆነ ሳምን ነው ፎቶ ለጥፌ ህዝብ ድምጽ እንዲሆነው ቪዲዮ መሰራው። ለምሳሌ ለሱ ጽፈሽለት ና ብለሽዋለኝ እሱ አልመለሰም። ሴቷ ግን መልሳለች። እመጣለሁ ብላለች። ደግሞ ስድብ ነው የመለሰችልኝ። ለምሳሌ እኔ በጣም ላንቺ ነው ስድብ የመለሰችው እና ደግሞ አናግረሽዋለሁ ብለሽ የምትጠይቂኝ አላመንሽኛ። ስክሪንሾት አድርጌ ልክልሻለሁ። ኧረ አንቺ በጣም ኃይለኛ ነሽ እናቴ። ብርሽን እኔ መሰለሽ እንደ በላሁት እኔ ላይ እንደዚህ የምትሆኝ ያማታል እንዴ? ያው ስክሪንሾት ካነሳ ዛቢያ አይደለም ማረፋው በተሳሳተን እየተረዳሽኝ ያለሽው። እሺ ቆይ እንዴ ስምሽም አንድ ጊዜ እንዳደረኩ ቁጥር ስለ እውነት ነው የምልሽ። እኔ ጣት ማለት ነው መጨረሻው ስንት ነው? አንዴ በእናትሽ መጨረሻው 26 መሰለኝ። አንቺ ውስጥ ገብቼ እነሱን ስልክ ማገኘው አይደል? መጨረሻው 26 እስቲ ሃይ በይኛ እንዴ ከላይ እንዲመጣ በዋትስአፕ ላይ ያወራ ነው እኔናች። እሺ ሃይ በይኛ እንዴ 18 መጨረሻው ነው። እንደውም እሷ አውርታኝ በስነ ስርዓት በትህትና እመጣለሁ እሺ እንነጋገራለን ብላ ቲክቶክ ፕሮፋይሏን ስክሪንሻት አድርጋ ልካልኝ። አንቺ ነሽ እንጂ እርጋታ የሌለሽ። ኦልሬዲ ለእኔ ከነገርሽ በኋላ ምን ሄደሽ ከእሷ ጋር አስወራሽ? ሄደሽ ተሰዳድበሽ መጣሽ። ለሐሳ ያዝሻት እንጂ ከኔ ጋር ኦልሬዲ አውርተን ቲክቶክ ፕሮፋይሏን ልካልኝ ልትገባና ልትነጋገር ተስማምታ ነበር። ምን አንቀለቀለሽ? እኔ ሲመልሱ ነግርሻለሁ ብዬሻለሁ። አርፈሽ አትቀመጪ። ምን አንቀልቅል ወስዶ እንደገና አነጋገረሽና ለሀጋባሽ ምን ልትሆኛ ያናገርሻት? ሲጀመር መኪያ ይታለች መጣች። መኪያ መጣች። ሳቧታ ታዲያ ሙናዬ እንዴት ነሽ? ወይ ሙና ያቺ ሳውዲዋ መስላኝ ህፃኑ ልጅ ታሞባት የነበረችው መስላኝ። መኪያ እያለች የጻፋችሁት መታየታችኋት ነው። ሀብ ውስጥ ተቀመጭ ቀስ ብለሽ 00ን አፕዴት አደረገ። እስቲ ሉዝ አድርጌ ከሆነ በጣም ነው ማዝነው። ኮንግሬትስ ዩ ጎት ዘ ማክሲመም ነምበር ኦፍ ፍራግመንት። ሉዝ አላረኩም የኔ ፍቅሮች፣ አመሰግናችኋለሁ። በጣም አድናችሁኛል። 00 ሲል ነው የሚቀየረው። ሉዝ አላረኩም። ጌምም ሳልጫወት ፍራግመንቴ ሉዝ አላረኩም። አድናችሁኛል። አመሰግናለሁ። ያዳናችሁኝ ጋላክሲ ምንም ያላችሁን የሰጣችሁኝ ቴንኪዩ። አቡ ዩቱብሽ ተዘጋ እና ቅድም መታ እንደዚህ ዱብዳ እንደምታወርድብን ሳላቅ በሰላም ጌሜን ልጫወት ሰከንድ አካውንቴን ከገስት ላይ ነቅዬ ህዝቡን ወደ ጌም ልገባ ነው ብዬ ዩቱቤን ዘግቼ ጌሜን ልጀምር ስላለን መኪያ መታብኝ። እንደዛ ራሷን ልታጠፋ ሽብር ፈጥራ ነርቨስ ሆና ነርቨስ ያደረገችኝ። ተመስገን ወላሂ በጣም ደንግጬ ነበረ። ግን አልሐምዱሊላህ መዳሟን ካናገርኩ በኋላ በህይወት መኖሯን ካወቅኩ በኋላ ተረጋጋው እንጂ በጣም ደንግጬ ነበር ወላሂ። ምን በቃ እኔ ጥፋተኝነት ይሰማኝ ነበር። እቺ ልጅ ወይ ራሷን ከዛ ፎቅ ላይ ጥላ ቢሆን ኖሮ ምን ነው ባልመጣች ቤቴ በምን ቀን አወቅኳት? በምን ቀን ሰማኋት? በምን ቀን አፋፏን አልኳት ብዬ ብዙ እንትን ሆኖኛል። ግን እንኳንም ተረፈች። ሰሚራ አጠገቧ ባትኖር ነው አስባችሁታል? አብራት የምትሰራው ሰራተኛ አጠገቧ ባትኖር ነው ከፎቅ ላይ ራሷን ብጥል ኖሮ ምን ነበር የምናደርገው? አቡ ሳሪ ላይ ገዝተናለሽ? በሰከንድ አካውንቴ ምን ሆና ነው? ኧረ ተይኝ በእናትሽ። ዛሬ ስንደርቅ ነው ያልነው። አንድ
ባልና ሚስቶች ማሜና መኪያ የሚባሉ ባልና ሚስቶች ተጣልተው ማሜ ዜድ የምትባል ያቺ ግን ዜድ ተብዬዋ በጣም በጣም ነው ማዝነው። እህት አለም ሴት ሆነሽ ምንም ትሁን መኪያ ይህን ላይ የምታይ ከሆነ ዜድ ምንም ትሁን መኪያ ምንም ትሁን ዱርዬም ትሁን ባለጌም ትሁን ውሸታምም ትሁን ሀሜታምም ትሁን ሌባም ትሁን ምንም ትሁን እናት ናት። ከልጇ ልትለይ አይገባም። እኔም እናት ነኝ፣ በሰው ሀገር ልጅ ማሳድግ እናት ነኝ። ምንም ትሁን አንቺ እንደ ሴት ስጣት ልጇን ነው ማለት ያለብሽ እንጂ አትስጣት አይደለም ማለት ያለብሽ። እናት ትሁኛለሽ፣ ነገ አንቺም ትወልጃለሽ። የምር በጣም ነው ማዝነው። ይቅርታ አድርጊልኝ። ልጅ እኮ ቁጥር እያለች ነው ላይ ቆየሁ ከሰጠሁሽ ለዛ ነው። እና እንደተኛኛ ሻው ምናምን ወስዳ ያው ሰው ዋቅ እየጠበቅን ነው መኪና እየጠበቅን ነው እንጂ ያው እንደምትሄድ ነው። ከላስ ብዙም አታወራሽም እና ለዛ ነው። ይቅርታ አድርጊልኝ። እሺ ሰው ዋቅ እየጠበቅን ነው። መዳም እኮ ይዤልኝ አለቻት በቤቴ ውስጥ። ቴንኪው አባቴ። ይህ ለልጆቹ ይቀመጥ ፍሬንች ፍራይስ። እሺ ቴንኪው የኔ ፍቅር። እንትን ሴትዮዋ እኮ ይዤልኝ አለቻት ውዶች። ይኸው ሰው ዋቅ እየጠበቅን ነው አለች። ማውራት አትችልም አለች ሰሚራ። ሴትዮዋ ቤቴ ውስጥ የሆነ ነገር እንድትሆን አልፈልግም አለችኝ። አልነገርኳችሁ? ቁራሱ ቁጥዬ ለዛ ነው የወሽ ስልክ ላይ ለሀቢባ ስላለች ስልክ ሰይታት ስለነበረ እሺ። እና ያው አልነቃችም። ዱ አርጉላት። ሙሉ ሻወርም አጠበቻት ሰሚራ። ሴትዮዋ ቁራን ቀራችባት፣ ውሃ ደፋችባት። አሳይን ልበላት፣ ግን ደግሞ ስክሪን ሪከርድ ይደረጋል። ነይ ግቢና ገስት ቪዲዮ አብተሽ አሳይን ልላት ነበር። ጥሩ አይደለም፣ ሪከርድ ያደርጋሉ። ፕላስ 966 እንዴ! በዚህ ቁጥር እኮ ይላክሽልኝ ቁጥር በራሱ እኮ ነው ያወራውሽ እኮ አይደል? ወይስ ቁጥር ተሳስታለች ልጅቷ? ተሰሰተን እንዴ! ልጅቷ የላከችው ቁጥር ነው። ይሄ ቁጥር ይለያያል። ሪምዬ ቆይ 59704 ቆይ ይሄ ቁጥር ያንቺ አይደለም እንዴ? ቆይ ሪም የላከችልኝን ልላክላት። ቆይ ምንድነው ልዩነቱ? አልገባኝም። ሁለቱ ቁጥሮች መኬ የላከችልኝና ሪም የላከችልኝ አንድ አይደለም። መኪያ የትኛው ነው ያንቺ ትክክለኛ ቁጥር? ቆይ መዳም እየላከችልኝ። እሺ ሹክራን ልበላት መዳም። ቆይ መዳም የላከችልኝ ይሆናል ትክክል። ፕላስ 97 አድርጌው ነው ለካ የሳውዲ 66 ልጇን ያሳያት። የዛኔ ደህና ትሆናለች ኢንሻአላህ። እኮ ለእኔ ብቻ ላኪልኝ እላታለሁ። እየደወልኩላት ነው። ሰሚራ ከቻልሽ መኪያን ቪዲዮ ቀርጸሽ ላኪልኝ። ደህንነቷን ማወቅ ፈልጌ ነው። ሚዲያ ላይ አላሳይም፣ ለእኔ ብቻ የማየው ነው። እሺ ወይስ ያደረገች ነው? እሺ ናርዶስ ወይ ሀይ ብለሽኛል? ልኬልሻለሁ። ሀይ ብቻ ነው የምፈልገው ያልኩሽ። ሀይ ብለሽኛል?
ቁጥሩንም ላኩልሽ ደግሜ። ቁጥሩን መች ላኪልኝ ያልኩሽ? እየተጠየቅሽውን ብቻ ሀይ ብቻ ነበር ያልኩሽ። ማን ላኪልኝ ያልሽ? ልከሽልኛል እኮ ከዚህ በፊት። እኔ እኮ አንቺን የፈለግኩሽ ስክሪንሻት አድርጌ የላኩበትን ሰዓትና ቀይ ሰው ስለማታምኚ ማስረጃ ላቀርብልሽ እኮ ነው ማናገር። ያምንሻለሁ እኮ እኔ አሁን እኔ አንድ ነገር ላውራሽ። እንዳታውሪ ምንም ነገር ማስረጃ ልክልሽ። ለምን አንቺ ግን አናግረሽዋል ብለሽ ጠረጠርሽኝና ጠየቅሽኝ። ሳላናገር አናገርኩ ምልሽ አለቃዬ ነሽ፣ ደሞዝ ትከፍኛለሽ። ለምን ይቅርበኝ የታለም ግን አንድ ቀን ወይኔት ያለሽ ለምን አንድ ቀን ወይኔት ያለሽ ምን አርጌ? አራዳ ህዝቤ እንዳለ እንትን እያለ ነው እንዴ? ምንድነው ደግሞ የምትይው አንቺ? ምን ጉድ ነሽ? በማየሞት 267,000 ብር ቦይፍሬንዷ በላት። አናግሪልኝ ብላ ቁጥሩን ሰጥችኝ። አናገርኩላት፣ አልመጣም። አናግረሽዋለሁ ያላናገርሽውም አለች። ተጠራጠረችኝ። ማስረጃ ላቀርብላት፣ ሀይ በይኝ ማስረጃ ላቀርብልሽ አልኳት። ዘንድሮ ገብቼ ቀኑን ያና ወይ ያደረኩበትን ቀን ሁሉ ነገር ሳያለሽ ከትናንት ወዲያ ነው አንቺ የምትጠፊው። አህማድ አቡዬ ማሬ በቃ ልተኛሽ፣ እንቅልፍ ይመጣ። እኔ ገንዘብ አይደለም ፍላጎቴ፣ አይዞሽ እንድትይኝ ነው። በህይወት ለመኖር እየታገልኩ ያለው ሰው ነኝ። ናርዶስ እሺ ይቅርታ፣ ነይ በቃ አይዞሽ እንበልሽ። ምን ብላ ጻፈችልኝ? አቡዬ ቻው ደህና ደርሽ ማሬ። እኔ ገንዘብ አይደለም የምፈልገው አይዞሽ እንድትይኝ ነው የምፈልገው አለች። እሺ በቃ ነይ ይቅርታ አይዞሽ እንበልሽ አልኳት። ድምጽ አይሰማም እንዴ ጋይስ? ወይ ሪምሻ በይቻው ደህና ደሪ አይዞሽ ቢያት ማሬ። እንቅልፍ ያዳብሰኛል። ቻው ደህና ደሩ ሁላችሁ። ጉዴ በጣም አመሰግናለሁ ሀቡዬ። ካስቀየምኩሽ ይቅር በይኝ። ኖ አላስቀየምሽኝም። ነይ በቃ እሺ ነይና የእሷን አንቺ የምትፈልጊው የባለሽ ውሽማ ማናት? እቺ ያው ውሽማ ናት። ያጎትሽ ልጅ ቦይፍሬንድሽን የወሰደችው የእሷን ድምፅ እንዳሰማልሻለሁ ህዝቡ የምትፈልጊው። እሺ አሰማልሻለሁ። ነይ። እኔ እኮ ያለ ከሁለት ወገን ሳልሰማ ፎቶ አልለጥፍም እኮ ስላልኳት ነው ሁሉ እኮ። እሷ እኮ ፎቶቸውን ለጥፍ ቪዲዮ እንድሰራላት ነው የምትፈልገው። ያጎቷን ልጅና ቦይፍሬንዷን የማገጡባትን እና 267,000 ብር የበላትን ፍትህ ፈላጊ ነው የሚለው ስሙ አስገባት ፕሊዝ። አንዷ አረቀስ ብለሽ ቤት መምሪያ ኮመንት ጻፈች። እኔ እርቦኛ እሷ በጣም ነው ልቧ የተጎዳው። ገብቶኛል እኮ እኔ ምን ላድርግሽ? ቆይታል ቴሌግራም ላይ ነበር የላከችን። ቢራቢሮ ነው ስሟ። ሲመችሽ ስሚው እሺ። ሰው መሆን ኦኬ። እሱንም በቴሌግራም ነው መሰለኝ ያወራው ነው። ኦኬ ነይ ይታለች። ወይ ጉድ! ከመኪያ አይታኩ ሚልክ አልወድም ወተት እኔ ወተት መጠጣት ስፈልግ ሶያ ሚልክ ነው የምጠጣው። ነጭ ወተት ባዶን አልወድም። በእንትን ካልሆነ በቡና ምናምን ካልሆነ ማኪያቶ ምናምን ካፓቺኖ ካልሆነ ነጭ ወተት ባዶ አልወድም።
አቡልን ጋር ሲኔ ገንዘብ አልፈልግም። ገንዘብ አልፈልግም። ወንድሜ እናቱም ለብለት በንገላት እናት ግማታ ይዘው እየተባባሉ እኔ እንድሞት ብቻ እኮ ነው የሚፈልጉት። አሳይቼሻለሁ አይደል? ሰው ልጅ የሞተች ልጅ እንደዚህ አንቺም አንድ ቀን ራስሽን ታጠፊያለሽ ሲሉኝ አይተሻል እኮ በይንሽ። እኔ እኮ ሰው ፈልጌ ነው የመጣው ብቻዬን ታምሜ። እኔ ገንዘብ አልፈልግም። ስለ እውነት ቢመልስልኝ አልቀበልም። ለቤተ ክርስቲያን ያስገባው ለተቸገረ ሰው ይስጠው። እኔ በቃ የሆነ ነገር ቢሆን በእነዚህ ሁለት ልጆች ምክንያት እንደሆነ ህዝብ እንዲያውቅ ነው እየታገልኩ ያለሁት። ደከሞኝ ቢሮ ላይ ወድቄያለሁ። ራሴን ስቼ ወድቄያለሁ። ይጠይቁ ቢሮ ዛሬ ጠዋት ወድቄያለሁ። ደክሜያለሁ። ስጋዬ ከስቼ ልብሴን ሰፍቶኛል። በዛም ቃላት ገለውኛል። ይህም ብቻ ነው ያለሽ። ሰው ፈልጌ ነው እኔ እንዲያውቅ፣ ህዝቡ እንዲያውቅ፣ ቤተሰቦቹ እንዲያውቁ፣ የእሷ ዘሮች እህት አለቻት መምህር እህት እንድታውቅ ነው። እኔ ብሞት በእነዚህ ልጆች ምክንያት ነው። ገባሽ? ለማሳወቅ ነው እኔ የመጣሁት። ገንዘብ አልፈልግም። የሆነብኝን የኢትዮጵያ ህዝብ ይወቅ ብዬ ነው የመጣሁት። ብሞት በምን ኬዝ እንደሞትኩኝ ሰው እንዲያውቅ ነው የመጣሁት። ገባሽ? ይቅር በይኝ ስላስቀየምኩሽ። አቡ ገንዘብ አልፈልግም። እኔ ባላባት ነኝ። መሬት ያለኝ ሰው ነኝ። ገንዘብ ያለኝ ሰው ነኝ። ስለ እውነት ምንም ነገር አልፈልግም። ሰው ነው የፈለኩት። ሰው ታውቂያለሽ፣ የቆጠራ ነገር ነው ብሎ የሚለኝ ሰው እረፉ ሚልልኝ፣ እነሱን ታው ሚልልኝ። ታይ ስጋሽ ደምሽ ልጅ ታይ ሞች የራስሽን አጥፊ እያለች የምትጽፈውን እኮ ላኩልሽ። አንቺ ዲሳ የምትለኝ ላኩልሽ እኮ ከዚህ በላይ እኔ ምን ላድርግ እኮ? እሺ እኮ አልኩሽ እኮ ናርዶስ፣ ነይ እንነጋገር። እኔም ይኸው በፊት ለፊትሽ ለህዝቡ ድምጿን የሰደበችሽን የጻፉልሽን እያንዳንዱን አሰማልሻለሁ። ነይ ያልኩሽ እኮ እናቴ። ይቅርታ እሺ። መጀመሪያ ያው እኔ እርጉዝ ነኝ ታውቂያለሽ፣ ርቦኛል። ለዛ ነው የተነጫነጭኩብሽ። በጣም ይቅርታ። እና ነይና አሁን እንዳለ አውጥቼ የሰደቡሽንም አሰማልሻለሁ፣ የላኩልሽንም ቴክስት አነብልሻለሁ። እሺ ይቅርታ። ነይ እናቴ። ኮመንት ላይ መተሽ መጥቻለሁ ብለሽ ጻፊና ያስገቡሻል ሞዴሬተሮች። የትናንትናዋ ልጅ ትናንትና እንዲህ ከትናንት ወዲያ ነው ስታለቃቅስ ነበረ። ያጉየውላችሁ እሷና ልጁ የሃይማኖታዊ ቴሌግራም ግሩፕ ላይ ይተዋወቃሉ። ከዛ በኋላ በፍቅረኝነት ሲያወሩ ይቆዩና 267,000 ብር መሬት ሊገዛ ትሰጠዋለች። በፍቅረኝነት በሰላም እያሉ ከዛ በኋላ ከሰጠች በኋላ ቆይ ላስረዳቸው ለህዝቡ። አንቺ ከዛ ውሃ ጥጭ ታረጋግሽማ። ከዛ በኋላ ትሰጠዋለች 267,000 ብር በፍቅር በሰላም እያሉ ሲያወሩ ቆይተው ተለወጠባት። ብር ከሰጠችው በኋላ ተለወጠባት። ማንቋሸሽ፣ ፊት መንሳት ምናምን ጀመረ። ከዛ ይህን እንደዚህ ሲሆን የአጎት ልጅ አለቻት ሳውዲ፣ እሷ ዱባይ ነው ያለችው። ለአጎቷ ልጅ ቁጥሩን ትልክላትና አስታርቂን፣ አነጋግሪ፣ ምን ሆኖ ነው ተለወጠብኝ ምናምን ብላ ስትላት የአጎት ልጅ ትጀናጀንና ከሱ ጋር አብራ ፍቅረኛሞች ይሆኑና እሷን ለሁለት ይሰድቧታል፣ ያዋርዷታል። በጣም አጸያፊ ቃላቶችን ቮይሶችን ልካልኛለች። መቼ ለታም አሰምቻችኋለሁ፣ ሰምታችኋል። በጣም አጸያፊ ነገር ይሰድባታል። እሺ እናንተ አብራችሁ ነው አያገባኝም፣ ግን ብር ይመልስልኝ ስትለው የምን አባሽ ብር ብሎ አንቺ ነሽ ጅል፣ እኔን በአካል ለማታውቂኝ አምነሽ 267,000 የሰጠሽው ምናምን እያለ በጣም ሞራሏን የሚነካ ነገር ይናገራታል። የሆነች ራሷን ያጠፋች ልጅ ሳውዲ አረቢያ ነው መሰለኝ ያለችው፣ ሃይማኖተኛ ልጅ ካወቃችኋት የእሷን ፎቶ ልከውላት ታልኛለች። ሁሉ ነገር ማወራው እዚህ ጋር የላከችልኝ ማስረጃ ነው። ቁጥራቸው እየታየ በስነስርዓት ስክሪን ሪከርድም ስክሪንሻትም እያደረገች ልካልኛለች። እንደዚህች ልጅ ራስሽ እንድታጠፊ ነው የምናደርግሽ የምናሳብድሽ እያሉ ያጎቷ ልጅና እሱ ይሰድቧታል። ከዛ እኔ ደግሞ ከነሱም ልስማ ቁጥራቸውን አምጪ ብዬ ቮይስ አረኩ ለሁለቱም ሳረግ፣ እሱ አልመለሰም። ሴቷ ግን መለሰች። ምናለች? መጣለው እሺ እንነጋገራለን ብላ ቲክቶኳን ስክሪንሾት አድርጋ ላከችልኝ። ሳትመጣ የሁለት ቀን ሆነ። እሷ ደግሞ ሄዳ በውስጥ አወራቻት። ልታወራት አይገባም ነበር ከዛች ጋር ከአጎትየው ልጅ ጋር። ለምን ኦልሬዲ እኔ በጸባይ አውርቻት
ልትመጣ ተስማምታ ነበር። እሷ ደግሞ ገብታ ስታወራት ነይ ሀቢባ ቤት አስጠርቼሽ አይደል ለምን አልመጣሽ ምናምን ስትላት ይመስለኛል ሙልጫ ጋር ሰድባ እንደውም አልመጣም ምናምን ብላ እንትን አለቻት። ብዙ ነገር ላከችላት። እዚህ ጋ የላከችልኝን እሱን አሰማላታለሁኝ። ህዝብ እንዲያቀላት ነው የምትፈልገው፣ የሚሰድቧትን የሚያደርጓት እና የሆነ ነገር በሆንን ይሄ ባብድ ራሴን ባጠፋ ህዝቡ በእነሱ ምክንያት እንደሆነ ብቻ እንዲያቀልኝ ነው የምፈልገው ነው ያለችው። ይኸው መድረኩን ሰጥቻታለሁ። ትንገራችሁ ብሶቷን፣ እኔ ደግሞ ማስረጃዎቿን አሳያለሁ። ቴንኪዩ ናርዶስ። ይቅርታ እሺ፣ ቅድም በጣም ስለደከመኝ ስለራበኝ ነው እኔ እንጂ አንቺ ላይ ልነጫነጭብሽ ወይ እንትን ልልሽ ፈልጌ አይደል፣ ፊት ልነሳሽ ፈልጌ አይደለም። ኦኬ ሀቢ እኔንም ይቅርበኝ ማለት ቅድም ራሱ ራሴን ስቼ ነበረ በጣም ለረጅም ሰዓት እዛ ማሽን ልብስ እያስገባው በቃ ወደኩ። ልቤ ዝቅ አለችና ወደኩ። ቢሮም እንደዚህ ወድቄያለሁ። ልጆች ናቸው ያነሱኝ ቢሮ ላይ ራሱ ማለት ነው። ይሄ አመት ምናምን ሆነኝ ምሰቃይ ብቻዬን። አሁን ግን ደከመኝ በጣም። ከሰው ሰው ምንሽ ነው የሚሉኝ። በጣም ታገልኩ ላለመውጣት፣ ሰው እንዳይሰማ ብቻዬን ሁኜ ታገያለሁ። ስለ እውነት ማለት ነው። ወንድሟን አናገርኩት መጀመሪያ ላይ ብሩን ያው ሰርተሽ ተኪው በእሷና ባንቺ ግን እሷንም ስለማላወራት አይመለከተኝም ነው አለ። እዚህ ዱባይ አለ ወንድሟ ስጦታ አበበ ስጦታው ይባላል። ነግሬዋለሁ። ተው በላት አንተ ወንድም ነህ ገስጻት ብየዋለሁ። አይመለከተኝም ብሩን የኔ ታናሽ ነሽ የሷም ታናሽ ነሽ ልጅ ነሽ ገና ሰርተሽ ተኪው። እኔ ብሩ አይደለም ብሩ ከሄደ ቆይቷል። ግን እኔ ዛፍ ነኝ ወይ ድንጋይ ነኝ ወይ? እኔ የሚያለቅስ አይን አለኝ፣ የሚደማ ልብ አለኝ፣ የሚጎዳ አይምሮ አለኝ። እኔ ሰው ነኝ። በቃ አሁንም ብርቱካን ስጦታው አባተ ተበጀ እኔ ሰው ነኝ። ሰው መሆን አባዋ አይቼ እኔ ሰው ነኝ። እባካችሁ ታውኝ። በቃ እኔ ተርዳርጉልኝ፣ ታውኝ፣ አትምጡብኝ። ሰውዬ ገዝቶ የሰጠኝ ሴም ነው። ሴምን መቀየር አልችልም። በየት ብዬ ነው እኔ ሴም ወጥቼ ከማዳም ቤት የምገዛ? አታውኝ። ኪያ በምትባል ልጅ እኔ አላናገርኳትም። አሁን አንቺ ቅድም አጉዬ አናግራታልሽ እንጂ አላናገርኳትም። ኪያ የምትባል አብራት የምትሰራ ልጅ ከስር ራሱ ቲክቶክ ላይ እኔ ላይ ገብታ ተጋብተው ሲወልዱ ምን ልትሆኚ ነው ብላ ጻፈችና መጨረሻ ደግሞ በቁጥሯ በኪያ የምትባል አንብቢላቸው ምን ተብሎ እንደተጻፈልኝ ያ ወንድማማች የልጅ ልጆች ነን። ነገር ግን ኬዝ አለባት ከቤተሰቧ ጋር። ምክንያቱም ልጅቷ ክርስቲያን ነች። ነገር ግን ሙስሊም አግብታ ስለወለደች የሆነ ጸብ ነበራቸው። አባቷ ሞቶ ሄዳ አልቀበረችም። የነሱን የቤተሰቧ ወደ 10 ምናምን አመቷ ነው ሳውዲ ላይ የቤተሰቧን ጉዳይ እኔ ላይ እየተወጣች ነው ልጅቷ ያለችው። ወንድሟም ጋር እንደዚህ ጸበኛ ነች። አላናግራትም ነው ያለኝ። አበበ ስጦታው ይባላል። ዱባይ ነው ያለው። ያስገባችው እሷ ነበረች። ተታተወናል ነው ያለኝ። ብርቱካን ስጦታው አባተ ዱር ቤቴ ላይ ተወልደሽ ያደግሽ እባክሽ ተይኝ። ለአባቴ አንድ ነኝ ለዘር ልውጣ። እምትወደኝ አያት አለችኝ የምትጠብቀኝ። ታይኝ። ሰው የላትም ወንድም የላትም። እንግዲህ አባቴ ታላላቅ ወንድም ያልወለደልኝ እኔ እንዴት ላድርግ? እህት ብዬ መጥቻለሁ። አላቅሽም። ትንሽ ሆኜ ሳለ ነው እኮ አያቴ ቤት መጥተሽ በቆሎሽ ስትወስጂ ነው እኮ የማቅሽ። ግን እህት ብዬ መጣሁ። የደረሰብኝን ሚስጥሪን አዋራውሽ። ታይኝ እባክሽ ብርቱካን ስጦታው ታይኝ። ፎቶዬ ላይ በዚህ ፕሮፋይል የምታዩት ናችሁ የምታውቁ ሪያድ ያላችሁ እዛ ሳውዲ ያላችሁ ምከሩልኝ እባካችሁ። እዛ ይቀደም ሺሻ እያጨሰች ወንድ ልጅ በጦታ እየገባ ቪዲዮ ተለቆባት ክዳለች። እኔ አይደለሁም ብላ ልጅቷ ብዙ ታሪክ ያላት ናት። ስለ እውነት የዱር ቤቴ ልጆች ግሩፕ ሰርተው ልጅቷ እንዲያርጋለች ተብላለች። ብዙ ኬዝ አለባት። አትቀርብም፣ አትመጣም። ስለ እውነት ነው የምላችሁ። ይሄን ታክል ዞር ይቻላል። ለምን ለኔ እመጣለሁ ብላ እንደዚህ ላከችልኝ? አውቃ ነው ያተታለም እየተረጅኝና ታለምዋ አውቃ ነው። አንዴ ብቻ አውቃ ነው። ድራማ ነው። አውቃ ነው። በነፍስሽ ነው የምትጫወትብሽ አልኩሽ እኮ። ብርቱካን ስጦታው አባተ የስንቄ እህት ያበበ እህት ታይኝ። እኔ ልውጣ ለአባቴ ለዘር ስሙን ላስጠራው። ታይኝ እህቴ ወንዱን ውሰጁ፣ እህት አለም ውሰጁ፣ አግቢው። እኔ እንዲሁ አልፈልገውም። አይምሮዬን ብቻ ደናሉን። ተውኝ። አትጻፊ በተለያየ ስልክ አትምጪ። የወንድ ጠማሽ እንዴ? ሱዳኔ ፍቅረኛ አለሽ እኮ አላት። ፍቅረኛ እኮ ሲጀመር ማለት ነው። ግን በቀል ነው እየተበቀለች ያለች። የቤተሰቧን እኔ ላይ ነው እየተወጣች ያለች። ሌላም ያላወራሁት ታሪክ አለ። የአባት ልጅ አለኝ። አባቴ የሞተ በአባቴ ልጅ እናት ምክንያት እንደሆነ የነገረ ተራርቀኛል። ብርቱካን ማናት? ብርቱካን ስጦታው አባተ ብርቤቴ ወልዳ የሆነ ስልክ ከኢትዮጵያ ሀገር ይኸውልሽ ሰጥታብኝ ስልክ የለሰው ሀቡ እንዴት ነሽ? ላወራሽ ፈልጌ ነበር ስልክሽ አልሰራ አለኝ ስደውል። ሀቢባ የብርቱካን እህት ነኝ። ከኢትዮጵያ ነበር የምደውለው። ላወራሽ ፈልጌ ነው። የብርቱካን እህት
ብርቱካን ስልኬን ለእህቷ ሰታ እህቷ ይኸውልሽ ብርቱካን ደግሞ ወገነት የምትባል እህት አለቻት። አዎ ነገ አውርቻታለሁ። ልጅቷ እንደዚህ እያደረገች ብሉካን ፕሮፋይል ይኸውልሽ ነው ልትመጣ ተስማምታ ቲክቶክ ፕሮፋይል አልካልኛለች። እኔ እኮ አናግሬያታለሁ እዚህ ጋር አቅርቢያ ላነጋግራችሁ አናግሬያት እሺ ብላ ነው የዘጋ ነው። መቼ ነው ያወራነው? ይኸውልሽ ዌንስዴይ እና ምን እንደበደልኳት እኔን ለምን ራስሽን ታጠፊያለሽ ያለችውን አንብቢው። ስሙ ይሄ ድምጽ እሷ ነው። ቆይ ሀቢባ ቲክቶክ እገባለሁ ልደውልለትና ልንገረው መጀመሪያ ለባለቤቴ እና እሺ ችግር የለውም ካለ ባለቤት አላት። እሱን ነው ይሄን ነው እንደዛ የምትለው። በአካል አግኝታው ታውቃለች? በስልክ አታውቅም እንዴ? በእኔ እኮ ነው ያወቀችው። በቃ እኛ ሰው ከኢትዮጵያም ትተውን ህይወታችን አትረብሸን ተብሎ ዛሬ ተጽፎልኛል። ከኢትዮጵያ ህይወታችን እየረበሸችን ነው ትተውንኛን ተብሎ እኔ ደግሞ እኔን ስተውኝ እኔ ዛፍ አይደለሁም እኔ ሰው ነኝ። እኔን ስተውኝ እኔን ስልሳሰልቡኝ እኔ ወንድም የላት ወገን የላት ወድቃ ነው ጎዳና ላይ የተመለሰች ሀገሯ ገብታ ለጸበል ገብቼ ነበር። ይሄን ጉዳይ ለራሴን ለማረጋጋት መስከረም ላይ ምትድበት አጣ ጎዳና ወድቃ ተመልሳ የመጣች ምን የመስልሽ ትሙናም ሆነች ያያታለች። ምን የትመስል ትሙናም ሆነ አጎታለኝ አባቴ ታናሽ ገብቶሻላ እየመጣች ከአያቴ ቤት ነው በቆሎ ስትወስድ የነበር ብርቱካን ስጦታው ማለት ነው። ዛሬ ዘመድ የላት እና ነግደላት እና እናድክማት። አንበቢው አንቺ ኤዲሳም ነው የሚለው ኤዲስ አለ ኤዲስ ካለብኝ ዱባይ ይሰራሉ ወታለም ንገሪ ኤዲስ ካለብኝ እኔ ዱባይ ይሰራሉ አትሰሪም። በቃ ልንገርሽ እሺ ምን እንዳለች ይኸውልሽ እዚህ ጋር አሁን እሷ እመጣለሁኝ ብላ ነበርና ሚካኤል ሰፈር አባቷ ሞቷል። ተመስገን የሚባል ወንድምም ሞቷል። አዚያ ጻፉል ዱር ቤት የት እያሉ ነው። እናቷ የዝባልም ትባላለች። ሚካኤል ቤተክርስቲያን አጠገብ ወደ ሚካኤል መሄጃው ማንም ማያውቃት ድሮ ስለሄደች ሳውዲ ማንም ማያውቃትም ሲጀመር። ኧረ ሳውዲ ነፋበሻ ነው ያለው እናቴ። እሷ ይኸውልሽ አንቺ ያልሽው ነገር ካደረገች ተዋታል። የተወሰኑ በሶሻል ሚዲያ የሚያውቋት ናቸው እንጂ ስልሽ ነው። ጠፍታ ነው የምትሰራው ወይስ ህጋዊ ናት? ወደ ይሄንን ያላቅም በዚህም አልተዳረስንም እንዴ? ያጎች ልጅ አይደለች እንዴ? እኔ ቢዛይን ረጥፍታ ይስራት አናወራም። በቃ ብዙ እንትን እኮ አናወራም። በእናፍን ጠብቄ ነው እሷን ማውራት አልኩሽ እኮ ፈራት አለው እንደፈራዋት መጣች። በዘመድ መከዳት በዘመድ ፍቅረኛን መቀማት በጣም ያማል። ባጎት ልጅ እኔ ተረድቼሻለሁ ናርዶስ። በዚህ ጋር ገንዘብሽ በዚህ ጋር አብረው እየሆኑ አውቀውም ብለ አንቺ በሸቅሽላቸው እንደዚህ። አሁን እኔ አነብልሻለሁ ይልሽ እኔ ዳኔ ፍቅረኛ አላት እኮ ነው የምልሽ። እሷ እኮ ፍቅረኛ አላት ስንትን ላይ ግን አንተ ተው። ልጅቷ የራሷ የሆነ ላይፍ አላት። ሲቀጥል ደግሞ እኔ ገንዘቤን እንጂ የምፈልግ ከፈለግ ተጋባ ተዋለድ የኛ ዘር ነገር ተቀምጦ ያፈራርምህ ብየዋለሁ። እኔና የሷ ሀት ወንድማማች ናቸው። ስለዚህ የኔ ሀቅ በልተህ አንተ እሷ እናንተን ተቀምጠው የኔ ዘሮች ያጋቡትና እኔ ደግሞ ወፍ ዘራሽ እናንተ ያላችሁኝን ማንነቴን አምኜ እቀበለዋለሁ ብያቸዋለሁ። ገብቶሻል አይደለ? ግን እዚህ ላይ እንዳልሰራ ደግሞ አሳበዱኝ፣ ጭንቅላቴን አሳበዱኝ እኮ ነው። እኔ አንብቢው ሪከርድ አድርጉ። ፎቶዋ ይሄ ነው የለጸፍኳት። ኢሞ ነው ማሬስ ኢሞ ነው የሚጠቀመው ኢሞ ይጠቀማል። ኢሞ ይጠቀማል። ኢሞ ደውልለት። አይ ግን አሁን እረፍቷል። ማታ ደውልለታለሁ ማለት ነገ ደውልለታለሁ ማለት ነው። እሷን እንዳረሰው ነው ዳንቺ ተኩት ቆይ ላምብልሽ አሁን አንቺ እኔ ቃል የገባሁልሽን ስላልሽ ሪከርድ አድርጉ። ፎቶዋ ይሄ ነው እንግዲህ እንደዚህ የምትለይ ማለት ነው። ፕሮፋይል ያረኳት ቆይ አይ ከዛ በፊት ይኸውልሽ እኔ ከሁለት ወገን ከሰማሁ በኋላ ራሴ ፎቶ አለጥፌ ቪዲዮ ሰራልሻለሁ። መጀመሪያ ከሷ መስማት አለብኝ። እሺ እመጣለሁ ብላለች። ታንቁ ለምን ብሎክ አታረግ የምትሉት ብሎክ ስታረግ በተለያየ ቁጥር እየገቡባት ነው። አዲስ ቁጥር ግዢ ስላት ይሄ አሰሪዎቼ ናቸው ገዝተው የሰጡኝ ሲም ካርድ መቀየር አልችልም ነው። ይኸው ከመጀመሪያው ጀምሮ ነው ማሰማልሽ። ከመጀመሪያው ጀምሮ የላክሽልኝና ቪዲዮውን እያሰማው ጽሁፉን እያነበብኩ ነው እንደሄድልሽ የምትፈልጊው የብርቱካን መልስ የሰጠችኝና አንብቢ። እሺ ነው ላነበብሽ። አንቺ ኤድሳም አንቺ ትላም ቅርታ ቃሉ ግማታም በየሄድሽበት የምትጋደሚ ሱዳኒው ያንቺ ነው መሰለኝ። አንቺ
ሸርሙጣ ይቅርታ ስለ ቃሉ ጋይስ። እኔ ስነ ምግባሬ እንደዚህ አይነት ቃላት ካፌ እንዲወጣ አይፈቅድልኝም። ሰሎምና ሰለሞን አንድ ሆነ አንኪ ማለት እኔ እንግሊዝኛ በአማርኛ ሲጻፍ እጅግ በጣም ነው የሚከብደኝ። ባይዘው አንቺ ልታነቢልን ትችያለሽ ቃሉ ከገባሽ? ያ ሪከርድ ላብልሽ ነው ወይ ሪከርዱን ታሰሚያለሽ አንቺ ማለት ነው? እሺ አይደለም አንቺ ምን አታነቢም? ለምን ሪከርድ ትልኪያለሽ? እዚህ ጋር አታነቢም? ስልክሽ ሌላ ስልክ የለሽም? ያለኝ ትናንት እኮ ነግሬሻለሁ በባለፈው። ሌላ ስልክ እኮ የለኝም፣ አንድ ስልክ ነው የምጠቀም። ለዛ ነው። እሺ ልሞክር። እሺ ያንቺ ነው መሰለኝ፣ ሱዳኒው ያንቺ ነው መሰለኝ። ያው አንቺ ሱዳኒ ፍቅረኛ አላት ብዬ ነግሬው ማለት ነው። ገልብጮ ላግዝሽ የተወሰነ እንደዚህ እንትን በይኝ፣ አሳየኝ የተወሰነ። እንዲህ ባረግልሽስ በጣም ጥሩ እንዴ! ጥሩ ሐሳብ አየሽ። እንደዚህ ሳዞርልሽ አንቺ ታነቢያለሽ። እንደዚህ ያረግልሻለሁ። ይሄው አሁን ይታይሻል። አዎ እንደዚህ ነው የሚለው። እንግዲህ ይሄ ከብርቱካን ስጦታው አባተ የተላከልኝ ስድብ ማለት ነው። አንቺ ኤሊሳም፣ አንቺ ትላም ግማታም፣ በየሄድሽበት የምትጋደሚ ሱዳኔው ያንቺ ነው መሰለኝ። አንቺ ሸርሙጣ ሰለሞን እንደሆን አንቺን ሊያገባሽ እንኳን ሊያገባሽ አንቺን በእንጨት አይነካሽም። አንቺ ሳይል እኔ እንጃ ይሄኛው ቆይ ግን እንዳይዘጋ በእናትሽ ረጅም ሰዓት ሳሳያ እንዴ። እኔ ደግሞ እንደዚህ የሚለው እዚያ ጋር ደረስ ችግር የለውም። ሰለሞን እንደሆነ እኔን ብርቱካንን ነው የሚያገባው የሚል አለ። እዛ ጋር ከደረስን ችግር የለውም። እንግዲህ ምን እያደረገች እንዳለች ማለት ነው። ሰለሞን እንደሆነ ያንቺ ነው እሺ። ሁለተኛው ላይ እሺ ሰለሞን እንደሆነ አንቺን በእንጨት አይነካሽም እኔን ነው የሚያገባው። ከዛስ እንደዛ ነው። በቃ ስድብ ነው። ራስሽን አጥፊ ሚል አለው እዛ ውስጥ። ራስሽን አጥፊ እይ በደንብ ማለት ነው። ገባሻ? ወጣ ግን እዚህ ጋር መናገር አትችልም። የሚያገባው እህቶቼ ከጎኔ ናቸው ብላለች። እኔ ደግሞ የኢትዮጵያ ሕዝብ ነው ከጎኔ። እሷ እህቶቼ ከጎኔ ናቸው ቤተሰብ አስተዋውቀዋለሁ ነው የምትል። ገባሻ? ምክንያቱም አባቱ አፈር ለብሷላ። ቀና አይልም፣ ነውር ነው ብሎ አይናገርም። የኔ አባትም አፈር ለብሷል። የእሷ እህቶች ከማን ነው የተወለዱ? ከስጦታው አባት አይደለም? ይምጡና እንግዲህ እስኪ ይቁሙላት። ሐቄን ከበላ ወንድ ጋር አለ ስትጋባ ቆመው ልል ብለው ይዳሯት። ስጦታው አባተ እንደዛ አይነት ልጅ አልወለደም። ስጦታው አባተ ተበጀ እንደዛ አይነት ልጅ አልወለደም። ይድረስ አሉ ሌሎች ያጎቶቿ ልጅ አሉ፣ ጀንትል አሉ፣ ብዙ አሉ። ፖሊስም አለች ያክስቷ ልጅ ዳንግላ። ስማቸውን መጥራት እችላለሁ። ያክስት ልጅ አለች የኔ የምትዘመደኝ። ቆመው ይዳሯት። ይልሽ ማሪ አንቺ አሁን ፍቅረኛሽን ያጎትሽ ልጅ የቀማችሽ የእህቷን የእናቷን ልጅ ባል የልጆቿን አባት የቀማቻለች። ስለ ህይወት ላይ እውነተኛ ታሪክ እና ያ ድንገት ካጽናናሽ ብዬ ነው መነግርሽ። ፍቅረኛ ነው በአካል ያላገኘሽው። እኔ የብር ችግር የለብኝም የባል አባት ልጅ ነኝ ብለሻል። 200 ባል አባት ነኝ እኔ። የእሱ አባት አያቴ ቤት በቆሎ ሲወስድ ነበር እኮ። ስለዚህ አንቺ የባል አባት ልጅ ከሆንሽ ተመስገን አምላኪ። 267 ሺህ እሱ የበላው ጦስሽ ጥንቡሳስሽ አንቺ ላይ ሊመጣ ያሰበ በሽታ መሆን አደጋ ካለ ወደ እነሱ ይዞልሽ ይሄድ ፈጣሪ። ጦስሽን ይውሰድ በቃ። ገንዘቡ ካላንገበገብሽ ጦስሽን ከወሰደ ለወንድ ለባዳ ትውሰደው ይጥቀማት። ነገ እሷንም ተጠቅማ ወጥቶ ሲጥላት ትረጋጋለች። ቀላል አይደለም። በጣም ያንገበግባል፣ ያቃጥላል። በገዛ ዘመድ ሲሆን ግን የኔ ማር ጤናሽን ምረጪ፣ ሰላምሽን ምረጪ። አንቺ እኮ ስለምታዳምጫቸው ነው እንደዚህ እየጻፉ ወይስ እያደረጉ ደምሽ የሚያፈሉት ማሬ። በአካል አብረሹ ጊዜ ያላሳለፍሽ በስንት ነው የምታውቂኝ? እሷ በእኔ አውቀው እኮ ባል ያለችው አይደል? ልደውልለት ለባሌ። ምን ያክል ወንድ ጠምቶሽ ነው ግን ብርቱካን ስጦታው? እንደው ምን ያክል ወንድ ብታጭ ነው? ልጅ ያለሽ እኮ እንዴ! አላሳዝንሽም? ግን እህት ብዬ በመጣ ባማክርሽ ሚስጥሬን ብነግርሽ
ሲሆን ሀቄን ባሰጠሽኝ። ከዛ ውጭ ግን ከሞላ እንደ ኢትዮጵያ ውስጥ የወንድማማች ልጆች ነን። ባሌ መቼ አግኝተሽ ነው ግን ብርቱካን ስጦታው? መቼ አቅፈሽው ተኝተሽ ነው? መቼ ቀለበቱ ተደርጎ ነው ባልሽ የሆነው? አንቺ ልታቃጥልሽ ነው አውቃ ይሄኔ እንዴ አይዞሽ ናሂዬ አይዞሽ በሏት ጋይስ በኮሜንት አይዞሽ እንድንላት ብቻ ነው የምትፈልገው። በቃ አይዞሽ በሏት። ዋናው ነገር እሷ ብሩ አይደለም ያንገባገባ። ሌላም ሪከርዶች ልጁ አሉ። ስለ እውነት ነው የምልሽ። እኔ እንደውም ያኛውን አንቺ በቃ እግዚአብሔር ውጣ ሲለው ከፈትሽልኝ። ያኛውን ግን እንዲሰማ አልፈለኩም ነበር። ብዙ አሉ ከዛ በላይ አርደው ሰራሚክ ስር እንደሚቀብሩኝ እሷና እሱ በአንድ ላይ ኑረው እኔንን ቆራርጠው ወንድም ስለሌለኝ ደም የሚመልስ ወንድም ስለሌለኝ ቆራርጠው ሰራሚኩ ስር እንቀብርሻለን። ገብቶሻል? አባትልኝ እስኪ እንስማው። እውነት እንደዛ ካለ ቆይ ልላክልሽ፣ ጠብቂ። አርደን እንቀብርሻለን እኮ ወንጀል ጠብቂ፣ ልላክልሽ። እሺ። አዎ ይሄን እኮ ይሄን ድምጽ ይዘሽ የማይሉኝ ነገር የለም እኮ እንደዛ ያሉሽ ተረጋግቼ ማለት ነው። ተረጋግቼ ሀገሬ እዚህ ላይ ስራዬን ሰርቼ በሰላም ሀገሬ ለመግባት እዛ እኮ እንድደርስ አላደረጉኝም እንጂ እኮ አሁንም እኮ በውስጥም እየመጡ አይዞሽ ቢያስ በስድቡ መክሰስ ትችያለሽ፣ በገንዘቡም በክህደት ምነትም ይቻላል እያሉኝ ነው። ግን እዛ እንድደርስ አላደረገኝ አሉ። በተለያየ ስልክ እየመጡብኝ ነው። ይታውኝ እኔ አግቢው፣ ስለ እውነት አግቢው፣ ግን መርዛማ ቃልሽን እዛው እሱንም ያዥልኝ። መርዛማ ቃላታችሁን ታውኝ። በቃ እኔ አንድ ሰው ነኝ። በቃ አንድ ነፍስ ያለኝ እንደ ድመት 9 ነፍስ የለኝ። አንዴ ከወጣች ይልች ነው። በቃ አንድ ነኝ። አንድ ሰው ናቁና ታውኝ። በቃ አገር ግዢ፣ አገር ግዙ። እኔ አይደለም መጋባት አንድ ላይ መኖር አገር ገዝታችሁ ልያችሁ ብያችኋል። ስለ እውነት ረጅም ጽሑፍ ልኬላታለሁ በፊት ገና ወደዚህ ሳልመጣ። እኔን ግን ተይኝ። በተለያየ ሰው አትምጭብኝ፣ አትናገሪኝ። ሰለሞን ማይላብ ትለኛለች። ጸጥ ስላት ማለት ነው ሀቡዬ፣ ጸጥ ብያስ ዝም ስላት እኔ እንድናገራት ሰለሞን ማይላብ ብላ የተጻጻፉትን ቆይ ግጥም የሚገጥምላትን ልላክልሽ የኔ ውድ። የሚገጠመላትን የጻፈላትን እንዳል ትልክልኛለች። እንዳል ነው የምልሽ። ያሳብዷት ነው የፈለጉት። እየተሳካላቸው ነው መሰለኝ። ወዛ እኮ ነው ያደረሱኝ። ምንድነው ወገን የላትም? ምንድነው እህት የላትም እንዴ? ሰው ሀገር ላይ ቁጭ ብላ አባቷ ሲሞት ቀብሩን እንኳን ሄዳ አላየችም። እኔ እኮ አባቴን አልቅሼ ቀብሬያለሁ። የበደልኩሽ ካለ ልካስሽ፣ የወሰድኩብሽ ካለ ልመልስልሽ። ስለ እውነት ብርቱካን ተይኝ፣ በቃ ተይኝ። ወንድ አይተሽ አታውቂም? ምን የመሰለ ልጅ እኮ አለሽ፣ ወልደሻል። ህይወትን ታውቂዋለሽ ከኔ በላይ። የ3 ጊዜ ታናሽሽ ነኝ እኔ። ወንድሟ እዚህ ዱባይ ቁጭ ብሎ አለ። አይመለከተኝም። ምን ከሷ ጋር አላወራም። እናትሽ እንዴት ትሆን ብሎ ነው የሰደበኝ። ሪከርድ አለኝ። ተይ አላላትም። ተይ ብርቱካን አላላትም። ማሪ የስነ ልቦና ሐኪም ላገናኝሽ እና ደግሞ የኔ የአባት ልጅ አለኝ። የአባቴ ልጅ ጋራ ቤት ሂጄ ትደውልልኝ ነበረ። በቃ ልጅ ተቆማር ተጫውታለች በህይወቴ ላይ ገባሽ? የሚሰጡሽን እንዳቤ አባትሽን የገደለችው የአባትሽ ልጅ እናት ነች እያለች አዎ ምንድነው ሂጄ ትደውልልኝ ነበረ። ቤታቸው ሂጄ በ2015 ሀገር ገብቼ ትደውልልኝ ነበር። የሰጡሽን እንዳቤ እሷ ነች የገደለችው የአባትሽንና የልጅሽ የአባት ልጅ አለኝ። ያኔ አባቴን የገደለችው ማናት? የአባቴ ልጅ እናት ማለት ነው። ጽፌላታለሁ። ገንጀራ እናትሽ? አዎ ጽፌላታለሁ። ይሄን ሁሉ አወጣዋለሁ ብያታለሁ። እንዲሁም ደግሞ የነርሰዲንን እህት እንደምታስደፍራት ለምን ነርሰዲንንና እሷን ያለያየች የነርሰዲን እህት ስለሆነች የልጅ አባቷ ማለት ነው። የልጅ አባቷ ነው ነርሰዲን ማለት የብርቱካን ባል። አዎ የልጅ አባቷ የድሮ ታሪክ ማለት እኮ ነርሰዲንን እንደምታስደፍራትና እንደምታስገድላት ነግራኛለች። በፊት ነው የቀድሞ ባሏን እህት የልጅ አባት እህት ልታስደፍራት እንደሆነ በቃ ትምጣና ትማል። ይሄን ካላለችኝ እንምላለን ሁለታችን።
የነርሰዲንን እህት እንደምታስደፍራት እንደምታስገዳት ለምን ያለያያቻቸው እሷ ስለሆነች እና ደግሞ 40 ደቂቃ አማቷ እንዳማቻት ስልክ ደውላላት። አማት ማለት የልጇ ያለውን ወሎ ደሴ ላይ ነው። ስልክ ደውላ ልጇን ልታገኝ ብላ እርጉዝ ሁኔ ገብቼ እነ መሐመድ ሲመጡ የነበር ለካ እሷን ብለው ነው ብላ 40 ደቂቃ ብር እንደማልክ 40 ደቂቃ አማችኝ እኮ ይዙቢራ ሀት ብላ ደውላ ነው። ይሄ መቼ ነው? ይሄ አሁን ይሄ ወንድ ሳይገባ በመሃላችን በፊት የነገረችኝ ነው። ነግሬያታለሁ። አወጣዋለሁ ብያታለሁ። ይኸውልሽ ቮይስ አድርገችልኝ እሱም መምጣት ይፈልጋል ብላ ሀቡ ልጁ መግባት ይፈልጋል። ገብቼ ነገሩን ክልል አድርገና ለውጣ ብሏል ማለት ነው። ስለዚህ ነገ ሁለቱም ይመጣሉ። እሺ እኔም አለሁ። ተስማሚያለሽ? እነሱ ባሉበት ለመነጋገር። አዎ ኃላፊነቱን ልሸከም ልወስድ ራሴን ላድን መሰለኝ እዚህ ጋር የመጣሁት። ደክሞኝ መሰለኝ ታግዬ በቅቶኝ መሰለኝ። ገባሽ አይደል? አጨለልኩሽ ብሎ የጻፈልኝ አለ ደግሞ እሱ ትናንትና አጨለልኩሽ ብሎ በሆነ ጽፎልኝ ወጥቷል። አጨለልኩሽ አሳብድኩሽ የታባሽ ብሎ የጻፈልኝ አለ። አሁን ነው ልክልሻለሁ ስክሪንሾት እያንዳንዷን ማለት ነው። ገባሽ? እኔ ብቻዬን እግዚአብሔርን የእውነት አምላክ የፈጠረኝ አምላኬን ይዤ ታገላችኋለሁ። ገባሽ? እርግጠኛ ነኝ ከሜሴጆቹ ከቴክስቶቹ ከቮይሶቹ እንደምረዳ ይኸውልሽ አንቺ ላይክ ቁጥርሽን መቀየር ብትችይ ጥሩ ነበር። ካለበለዚያ እውነቱን ለመናገር አይ ፊል ሶ ባድ ፎር ዩ። በጣም የሚልኩልሽ ቮይስ በጣም አይምሮ ይነካል። ስድቦቹ በጣም የሁለቱም ታጎትሽ ልጅም ከድሮ ፍቅረኛሽም የሚላክልሽ መሴጅ በጣም ይረብሻል። ለአንድ ሰው አይምሮ ጥሩ አይደለም። ሶ ቁጥር መቀየር ብትችይ ጥሩ ነበረ። እኔ ነገራስ አይመጣም፣ እመኝኝ አይመጣም። ነገ ይመጣበሻል፣ እመኝኝ። ውሸታም በኛ አይመጣም፣ አይፈልግም። ለምን ከኢትዮጵያ እኔ የማቆሶ ሀገር ስገባ ፕሌን ተመልሶብኝ ነበርና አጋጣሚ ፕሌን አብሬው ፎቶ ተነስቼ ልኬላት ነበርና ይሄ ባሏ ነው ብላ ልካለታለች። እና የሱ ቁጥር ነበረኝ ቅዱስ ሚካኤል ጸበል ሲሄድ ምናምን አይዞሽ ሊን ነበር። አጎቴ ልጅ አለ፣ አጎቴ ልጅ ጋር ሆኖ ማለት ነው። እሱን ደውለው እባክህ ተይ በላት ብሩ ወንድም የለሽም? የለኝም ታናሽ የአባቴ ልጅ አለኝ፣ ትንሽ ነው ገና። ልንገርሽ እኮ አንቺ ብር አለሽ አይደል? እንዴ በብር እኮ ማስቀጥቀጥ እኮ ትችያለሽ። እናት እንኳን እንደሱ ብዬ አሜን ብዬም አልሆን ብሏል። ተውኝ ብዬም አልሆን ብሏል። አይደለም ፈክሬ ማለት ነው። እና እሱን ተውኝ እያልሽ ይኸውልሽ፣ አንደኛ ተውኝ እያልሽ ስለምትለምኛቸው፣ ሁለተኛ ተውኝ ልኑርበት አትስደቡኝ፣ ተውኝ እንደዚህ የምትይ ከሆነ ሰው አናትሽ ላይ ይወጣል። አንቺ አለ አይደል እንዴ ስራ ፈት ቦዘኔ ዱርዬ ብር ክልከሽ ወስደው ግር እያደረጉ ቪዲዮ ይልኩልሻል። እሱን እያየሽ እንዴ ታደርጊያለሽ? ሁሉም እኮ ሰው ያስፈልግሻልማ። ያን ሰው የሚያገናኝሽ ሰው እኮ ያስፈልግሻል። እኛ ሰው አለን እዚህ ጋር ጠራልሻለሁ። ከፈለሽ ዱርዬዎች ከፍለሻል። ዘረቢስ ወፍ ዘራሽ እኮ ነው ያሉኝ። ስለ እውነት ነው የምልሽ። እኮ ቀላል ስድብ አይደለም። ትከፍያለሽ። ከከፈልሽ ዱርዬዎች አሉ። እኛ ሰፈራ ለምን ቅጥጥ አያረጉትም? በቃ ለሰፈሬ ልጆች ቢዝነስ አመጣውላቸው እና ብንልጆች አሉ ደህና ወጠምሻዎች ትከፍያቸዋለሽ። ወስደው ቅጥቅጥ አድርገው ልክ አስገብተው ይቅርታ አድርጊልኝ ብሎ ቪዲዮ ይልክልሻል። ሁለተኛ አይለምደኝም ይልሻል። ለነገራችን ላይ የእውነት በመሀላችን የገባች የሆነች ልጅ አለች እና እንደዚህ ብላ ነው ለልጅ ታሪክ ያደረገችላት ማለት ነው። ልጁ የጎዳት ሰው ስለሌላት ነው፣ ደካማ ጎኗን ስላወቀ ነው ጢባ ጢቤ የተጫወታት ብላ ሪከርድ አድርጋ ልካላታለች። ገባሻ? ወንድም ስለሌለሽ እንዳታመሪሽ። ስቀልድ ነው፣ እኔ እየቀለድኩ ነው። ወንጀል ነው። ገብቶኛል። እዛም እንደማንደርስ አውቃለሁ። የኔ ልጅ አውቃለሁ። እውነት መስሏት አምረራ በኋላ የታለ ቁጥራቸውን ላኪልኝ ብላ በውስጥ እንዳታስጨንቀኝ እውነት መስሏት እና ስቀልድላቸው እኔ እኮ እግዚአብሔር ቅጣቸው። አገር ግዙ ብያለሁ። አገር አይደለም መጋባት፣ አገር ግዙ። እንደው ስለ እውነት እኔ ቁጭ ብዬ እናንተ አገር ስትገዙ ብያለሁ እኮ። ብቻ ግን መርዛማ ቃላቸውን ሰብስቡ። እኔ ዛፍ አይደለሁም፣ ድንጋይ አይደለሁም፣ ሰው ነኝ። ያዙልኝ። ወፍ ዘራሽ ዲቃላ ምናምን እንደዚህ እንዴ እኔ የአረብ ሽንት ቤት ነው እንጂ ማጠብ የአረብ ነው እንዴ የምተኛው የምጋደመው? እንግዲህ ሪከርዱን ሰምተሽዋል። እኔ ወድ አንቺም ሰርተሽዋል። አንቺም ያለሽ እየተማገስሽ ያለሽው ለአረብ ሀገር ሴቶች ነው። ትናንትና እኔ ሰው ሆንሻለሁ ብሎ ገንዘብ የተቀበለ ሰውዬ ዛሬ ተገልብጦ ደግሞ ምንድን ነው የሚለው?
እስኪ አንቺ ፍረጅ ማሪ። እኔ እኮ ይኸውልሽ ናርዶስ፣ እኔ ድምፅ ለሆንሽ ፎቶ ለጥፌ ቪዲዮ ልሰራልሽ ነበር፣ ግን ከአንድ ወገን ሰምቶ ስለማይሆን እነሱንም ልስማ አልኩሽ። ይኸው እሷ ይኸውልሽ አሁን ጀግንነት አይወጣ እኮ ጀግንነት ነው አይመጣም። ይበላት ህይወታችን አትበጥብጠው ብለው ነው ምልክት የላኩብኝ። እኔ ደግሞ እንጨት አይደለሁም በቅቶኛል። አመት ከ6 ወር የተሰቃይቻለሁ በቃኝ። እሺ ነገ ስንት ሰዓት እንጂ ልጻፍላት? ቆይ እሺ እንዴ እሺ ሰዓቱን እነግርሻለሁ። ከዛ በኋላ በቃ ነገ መጣው ከተነጋገርን በኋላ ቃሌ ነው ድምፅ እንሆንሻለን። እሺ እሺ አንቺ ገንዘብ አልፈልግም አይዞሽ እንድትሉኝ ነው የምፈልገው። እህት ወንድም እንድትሆኑኝ ነው የምፈልገው አይደል ያልሽው? አዎ ይሄ ብቻ ነው። እሱ ግን ማለት ነው መልእክት ሲልክብኝ ገንዘቡን አሁን ስለሌለኝ ነው ሰርች ሰጣታለሁ፣ ህይወታችን አትበጥብጥ፣ በሶሻል ሚዲያ አታውጣን፣ ረፊ ተይ በሏት ብሎ መልእክት ልኮብኛል። በሌላ ሰው ምጥንታ ዛሬ ደርሶኛል። ታዲያ በቃ እንደዛ ከሆነ ጥሩ ነው። ገንዘቡ የሚመልስልሽ ከሆነ ምንድን ነው የምትፈልጊው? አይሃብዬ እኔ እንዳቆም እኮ ነው የኔ መጥቶ የኔ አጨለልኩሽ ብሎ ለኔ ጻፈ። ለሌላ ሰው ደውሎ ግን ለኔ የሚግባባኝ ሰው ደውሎ ግን እንደዚህ በላት ብሎ ተናግሯል። ድራማ ነው የሚጫወቱ። ድራማቸው አያልቅም። ኦሜጌኝ ድራማቸው አያልቅም። እሺ እንዴት እንበይ? ሚዩት አድርጊ። እሺ ሰላም ጤና ይስጥልኝ ብርቱካን። ነገ ስንት ሰዓት ነው? ሰዓቱን ጻፊልኝ። ነገ ስንት ሰዓት አንቺና ባለቤትሽ ስንት ሰዓት እንደምትመጡ ጻፊልኝ። እንደገና ቁጥሬን ኢትዮጵያ ላለ ሰው ሰተሽ ነበር መሰለኝ። የሆነ በኢትዮጵያ ቁጥር የብርቱካን እህት ነኝ ላውራሽ ፈልጋለሁ ተብሎ ቴክስት ተደርጎልኛል እና ቁጥሬን ለእህትሽ ሰተሻል ወይ? ቴንክ ዩ። እና ነገ ሰዓቱን በጽሁፍ አስቀምጪልኝ። በዚህ ሰዓት በይ፣ እንጠብቅሻለን። ከሁለታችሁም ለመስማት እኛ ዝግጁ ነን። ከአንቺም ከናርዶስም ከባለቤትሽም እናመሰግናለን። ከሶስታችሁም ለመስማት ዝግጁ ነን። ያው ቮይስ አድርጌላታለሁ። ሰዓቱን ስታስቀምጥልኝ ሲመጡ ነገ ተያይዘው ባለቤትሽ ስላልኩ እንዳይደብሽ። የምን ባልሽ ነው እያለሽ ነው? የምን ባልሽ ነው እያሉ ነው እዚህ ጋር ማለት ነው። ኮሜንት እያደረጉ ባለቤትሽ ስላልሻት አንቺ እና ያለ ባለቤትሽ ስላለችኝ ባለቤትሽ ብዬ የማውራት ግዴታ አለብኝ። እሺ ግድ ነው ምናምን ብዬ እንዳትቀየሚኝ ግድ ነው። እሺ ባለቤት ስላልኩ ባለቤት እኮ ደስ ነው ያለኝ። ምክንያቱም ሰው ፈርዶ ነበር ለምን ብር ሰጠሽው ምናምን ብሎ ማለት ነው። እሷ ግን ከኔ የወሰደችውን ሰው ባሌ ያለች ነው። እንግዲህ ማን ነው ስህተተኛው? አሁን እኩል አልሆን ነው እንትን ማሪ የስነ ልቦና ሐኪም አገናኝሻለሁ። እሺ የምክር አገልግሎት የምትሰጥ ዶክተር ቃል ኪዳን የምትባላለች ኢትዮጵያ። የዝሙት በያት እያለች ነው እዚህ ጋር የዝሙት በያት እና ቅርበለኝ ጌታዬ እንትን ምን እንደምን ቃል ጠፋብኝ። እና እኔ ባለቤቴ ስላለች ምናልባት አንቺ ሳታውቂ ተጋብተው ሆነ የምን ባል ምናምን ብላት ይኸው ብላ የጋብቻ ወረቀት ብታወጣልኝስ በአየር ላይ እንደሚጋቡ አታውቂም? ማሬ ኦንላይን በአየር ላይ ኒካ እንዳለ አታውቂም? በውክልና አለኩ ማሪ ይጋባሉና እኛ ሳናቅ ተጋብተው ከሆነ ምናልባት ለዛ ብዬ ነው። እሺ ባለቤቴ ስላለች እኔ ተጋቢ ብያታለሁ። እንዲያውም አልኳት ተጋቢና ብሩን ብላ ብያታለሁ። ክርስቶስን እንዲያውም ሌላ ባዳ ከሚበለው ያግባሽና አንቺ ጎበዝ ከሆንሽ ግን ድራማ አትስሪ ብያታለሁ እኮ። ምን ይላልው እኮ ከሴቶች ተቀበዩ ይቀበልሻል፣ ልጅ ይቀበልሻል። እንዲያውም ትዳሬ ካልተናጋ ስለዚህ ልጅ ሲያሰቃያት የነበረ ገንዘብ ስጭኝ እያለ ለረጅም ዓመት ደውላልኛለች። አናግራትና ባለቤትሽን ንገሪውና ያለውን ነገር መጥተሽ ስለዚህ ልጅ መስክሪ እላታለሁ። ያወራችኝ አለ ይሄ ልጅ ከጆርዳን እስከ ቤይሩት ድረስ ገንዘብ ላኪልኝ እያለ ማለት ነው። በአካልም ተገናኝተዋል ከሷ ጋራ። ይሄ ልጅ ምን ያክል የገንዘብ ጥማተኛ እንደሆነ በአካል አግኝተው ሰው ስለ ፍቅር ያወራል አለች። አንቺማ ቢዝነስ አትከፍቺ ማይ ያላላት የለም። ቆይ አናገር ቀስ አድርጌ ለለምናትና መጣታለሁ። ናርዲ ነው የሚለው እሷም የቲክቶክ ስሟ በእውነተኛ ስሟ አሁን መናገር አልፈልግም። ባልሽን አናግሪውና አባክሽን መጥተሽ አግዥኝ እላታለሁ። ልጁ ቢዝነስ ነው እየሰራ ያለ እናቴ። ባቋራጭ መስመር ነው። ሁላችንም ሴቶች ከጎንሽ እንቆማለን። ሁላችንም እናግዝሻለን። ቃሌ ነው። እሺ እኛ ሴቶች ከጎንሽ እንቆማለን። እንኳን እሷ
እንኳን እሷ ኤክሱ እና አታስቢ። ነገ ነይ እና ደግሞ የስነ ልቦና ሐኪም ደግሞ እኔ አገናኝሻለሁ ዋትስአፕ ላይ እሺ። ምን ዝም ብሎ ምክር እንድትሰጥሽ ምናምን ነው እሺ። ምክር አገልግሎት ስለሚያስፈልግሽ እሺ። ስንት ሰዓት ልምጣ ነገ? እኔ ከምሽቱ ከቀኑ 9 ሰዓት በኢትዮጵያ። እሺ እሺ እሺ። ሊና ሰላሙኛ አይዞሽ፣ ከጎንሽ ነን እሺ። እህቶችሽ አለን፣ ወንድሞችሽ አሉ። እሺ አመሰግናለሁ አቡዬ። እኔ እናት በቃ ከዚህ በኋላ እንዳይከፋሽ እንዳታለቅሽ አደራሽን። አይ ቻራ አላላክስም። እሺ ባይ። እሺ ቻው። እሺ ቻው እናቴ። እንዴ ስንት አባብዬ መሰላችሁ?